ሶስት አካል አንድ አምላክ ብለህ ያልከው አብ የሚባል አምላክ፣ ወልድ የሚባል አምላክ፣ መንፈስ ቅዱስ የሚባል አምላክ አግኝተህ ነው። ግን አብ የሚባል አምላክ፣ ወልድ የሚባል አምላክ፣ መንፈስ ቅዱስ የሚባል አምላክ አግኝተህ ስትጠራ ግን የምትጠራው ሶስት አካል ብለን የምትጠራው ያገኘው ግን አምላክ የሚባል ነው ያገኘው። አካል የሚባል አይደለም ያገኘው። አብ የሚባል አካል አይደለም ያገኘው። አብ የሚባል አምላክ ነው ያገኘው። ስለዚህ አካል ሶስት አካል አንድ አምላክ እያልክ ትኖራለህ። ባይብል ላይ ግን እኔ ያገኘሁት አምላክ የሚባል አካል ነው ያገኘሁት። ስለዚህ ሶስት አምላክ አንድ አምላክ ነው። ሶስቱ አምላኮች አንድ አምላክ ናቸው ብለው ባይብሉ እኔን ነው የበለጠ የሚደግፈው እንጂ አንተን አይደግፍም ነው ማለት። ትክክል ነው። ሌላ ክርስቲያኖችም ደግሞ ዳይቨርሲቲ እንዲኖር አስገቡ። ሙስሊሞች ገብታችሁ ሚዩት ለማድረግ ከሆነ ምንም ጥቅም የለው። ወይ አስተምሩ፣ ወይ ተናገሩ፣ ሀሳብ ስጡ። ሱኩናን የሚያግዘው ሰው ሱኩና ለምን ትደረባለህ? ሰው ሲያወራ አልሰማም እኮ የምትለውን ነገር ለዚህ ነው እንድሰማክ ስጨርስ ተናገራለህ። ሰማ ያለዛ ተደረበ ስታወራ አይሰማኝም። ሱኩናን የሚያግዘው አንድ ሁለት ሰው ብታስገቡለት ጥሩ ነው። ክርስቲያን ነው ሱኩናን ማገዝ እፈልጋለሁ፣ ሱኩናን ማገዝ እፈልጋለሁ ሚል አንድ ቁጥር ይጻፍና ያግዘው ገብቶ። ለምን ብቻውን ለምን ይጨነቃል? ወገናችን ያጨንቅ ነገር የለም። ወገናችን ምንም ራሱ ካለ ነው ወንድማችን ሱኩና ቆይ እንጂ አይ ለምን እኔ ላውራ እንጂ ጨረሰ እኮ ሰው ይሁን። ኧረ ቆይ ተረጋጋ። ይጭረስ። እሺ ይጭረስ እንዴ ቢያንስ እኮ ታወራለች። እኔ ቁጭ ብዬ እዚህ ፖለቲካ አይደለም እኮ ሱኩና። እኔ እኮ ፖለቲካ ምንድን ነው ፖለቲካ የምታወራው? ሃይማኖት እያወራን አይደለም እንዴ? የሚያግዝ አንድ ሰው ይግባ ነው እኮ ያለ። አንተ ብዬ እኮ ነው ሱኩና ማገዝ እፈልጋለሁ የሚል አንድ ቁጥር ጻፉ፣ ግቡ፣ ተጋግዛችሁ እውነተኛውን እንትን በሉት ነው ያልኩት እንጂ እኔ እንትን አላልኩም። ሌላ መጥፎ ቃል አልተናገርኩም። ምናምን ስትል ነበር። በዛ የሚባል ነገር የለም ወንድማችን። ፕሊስ ለተናገረው ነገር ትንሽ ልናገር። እኔ አንዴ ሱኩና አንዴ ቆይ ሰከን እንበል። እሺ ለምን መሰለ ዴቫን በተለየ ነገር አትረዳው። ሌላ ክርስቲያን ቢገባ እኮ ለአንተም ጥሩ እኮ ነው። ክርስቲያን ቤት ብገባ አንድ ሁለት ሶስት ሙስሊሞች ተጨነቀ ምናምን የሚባል ወርድ ምን አመጣው? ጃማሌ አልተጨነቅም። በቃ ችግር የለውም። አንድ ጊዜ 400 ምናምን ሰዎች አለንና ማሄር ቆንጆ ቪዲዮ ለቋል። ባካችሁ ተባበሩ። እንዴትና ሪፖስት ኮፕሊንግ ሼር እናደርግ እስኪ ሁላችሁም ሙስሊሞች ወንድሞቻችን ለፍቶ ኤዲት አድርጎ ምን ብሎ ቪዲዮ ስለሚለቅ ማለት ነው ገብተን ይባካችሁ እናበረታታቸው። እሺ ማሄር ወንድማችን ጀግናው ቪዲዮ ፖስቷልና አበረታቱ ምን ያለ ነው። በቃ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ሱኩና ቀጥል ዴቭ አውቆ ችግር የለውም። በመጀመሪያ ሶስት አምላክ አንዴ ልናገርሽ። አብ ወልድ መንፈስ ቅዱስ የሚለው አካላቶችን አምላክ ማለት እንችላለን የሚለው ቃል አብ ራሱ አምላክ ነው፣ ወልድ ራሱ አምላክ ነው፣ መንፈስ ቅዱስ ራሱ አምላክ ነው። ያ ግን አንድ ዲቫይን ነው ያለው። እንደዛስ ብለህ ስለተገለጸልህ ነው ያልከው። ኦፍ ኮርስ ለምሳሌ በዘዳግም 6:4 ላይ እግዚአብሔር አምላካችን ያህዌ እግዚአብሔር አንድ ነው። አንድ የሚለው ቃል ራሱ በዕብራይስጡ ኢሃድ የሚል ነው። ኢሃድ ማለት ምንድን ነው? አንፊልድ ማለት ነው። የሆነ ነጠላ አንድ ሳይሆን አንፊልድ አንድነት ያለው ኮምፓውንድ ዩኒቲ እንደማለት ነው። እግዚአብሔር በራሱ አንተ እንደተናገርከው ቁጭ ያሉ ሰዎች ምናምን ስትል ነበር። እንደዛ አይደለም። እግዚአብሔር መንፈስ ነው ባህሪው። ችግር አለበት። ሱኩና ተቋርጠሃል አይደል? ልክ ነኝ አይደል? አይሰማኝም። እኔ ተቋርጧል። ሀሳብን ቀጥል አንተ። እስከዛ አይሰማችም። መጥቻለሁ። እኛ አንድ አምላክ ነው የምናመልከው፣ ግን የአንድ አምላክ ሶስት አካላቶች አሉት። ቃሉ፣ መንፈሱ፣
ወይም ደግሞ ልቡ። ለምሳሌ አንድ ፀሐይ አለች እንላለን። ፀሐይዋ ራሱ ከፀሐይ የሚወጣ ብርሃን አለ፣ ከፀሐይ የሚወጣ ብርሃን አለ። ከፀሐይ የሚወጣ ምንድነው ደግሞ እንትን አለ፣ ሙቀት አለ። ግን ፀሐይዋ አንድ ነች። ግን ፀሐይዋ ሳይኖር ብርሃኑ ሳይኖር ፀሐይዋ መኖር አትችልም፣ የለችም። ራሱ ብርሃን የሌለባት ፀሐይ የለችም፣ ሙቀት የሌለባት እንደዛ። ፀሐይ ራሱ አንድ እንደሆነች ሁሉ እግዚአብሔር ደግሞ አንድ ነው። በቃ አንድ ዲቫይን ነው ያለው። ግን ቃሉ ራሱ አምላክ ነው። ቃሉ ራሱ መንፈሱ ራሱ አምላክ መንፈስ አለው ወይም እስትንፋስ አለው ህይወት አለው ብለን ስለምናምን መንፈሱ ራሱ አምላክ ነው። አንድ አምላክ ነው የምናመልከው። ሶስት አምላኮችን አናመልክም። ግልጽ ነው አይደል? ምናቸውን ነው አንድ አምላክ ያልከው? ዲቫይን በመለኮት አንድ አምላክ ነው ያለን። በቃ አንድ በምንነቱ አንድ ነው። አንድ አምላክ ያልከው አካላቸውን ነው በምንነት ያልከው። አካሉ ራሱ ምን ማለት ነው? እውነተኛው አካሉ ራሱ ምን ማለት ነው? መለኮት ራሱ ቅርጽ እንደሌለው ታውቃለህ። የረሳሁትን አመጣልኝ። ያ አካል ራሱ ጫሉ አምላኮች የተቀመጡ ዙፋን ላይ የሉም ብልሃል እና ቤተክርስቲያን ሶስት ቁጭ ያሉ አምላኮች ስላ ያስቀመጠችል ለሶስቱ አምላኮች ሳሰግድን የኖርከው ማለት ነው እስከዛሬ። ያ እስኔ ለአብርሃም የተገለጸለት ነው። አካላቶቹን ለማሳየት አብርሃም ማታውቀው ከሆነ ታሪኩን በደንብ አንብበው። እውነተኛው ይሄ ምሳሌያዊ ነው። አምላክ የተገለጠበት ስለሆነ ሁሉም በምሳሌ ለማስተማር ነው እንጂ አምላክ መንፈስ እንደሆነ ማትሺ ጊዜ ተጠቅሷል። መንፈስ አይደለም አምላክ ምንድነው የምትለው? መንፈስ ነው ማለት እግዚአብሔር አይታይም በቃ ማለት ነው። ያ መለኮት ማለት እንደዛ ነው። መንፈስ ማለት ማይታይ ነገር ነው በባህሪው ማለት እግዚአብሔር መንፈስ ነው ማለት መናፍስት የሚያደርግ ይላል እኮ አይደል? አንድ ያዳምጠኝ እዛ ላብራራ ለጠይቀህ እኮ ነው መልሼ። መላእክቱን መናፍስት የሚያደርግ ተብሎ ተጽፏል። መንፈስ የሚያደርግ ማለት ነው። መንፈስ ማለት ረቂቅ የሚያደርግ ማለት ነው። ረቂቅ ነው እግዚአብሔር ማለት አካል የለውም ማለት ነው። ቁጭ ያለ አካል ሳይኖር ነው ቁጭ ያለ ስዕል የሳሉልክ። አዎ የለም። ይሄኛው ራሱ አንተ ቁጭ አንተ ያየው ያለ ፎቶ ራሱ እኮ አብርሃም አይቶታል። እግዚአብሔር ደግሞ ማይታይ እንደሆነ ነግሮሃል። ያንን እግዚአብሔር የተገለጠበት ነው እንጂ እርሱ ራሱ ያ እግዚአብሔር አይደለም እያልኩ እኮ ነው ወንድማችን። አብርሃም አይቶታል። ለምን አይታይም? አብ አካል የለውም ላንተ ማለት ነው። መለኮት አካል የለውም ቅርጽ የለውም እያልክ እኮ ነው። መለኮት ማለት መንፈስ፣ እግዚአብሔር መንፈስ እንደሆነ ነግሮሃል እኮ ባይብል ላይ። መጽሐፍ ቅዱስ አታነብም እንዴ? እኮ አብ አካል የለውም። አካል ማለት ራሱ ምን ማለት ነው እያልክ እኮ ነው። ይሄ ሰውን የሚመስል አካል ተስሎ አላየህም? ቤተክርስቲያን ስገባ የለውም። እና ታዲያ አንተ ምኑ ጋር ነው ስለ ስላሴ በአካል ሶስትነት አምኜ ትሪኒቲ ማለት ኦርቶዶክስን ነኝ ብለህ የመጣኸው ምን እንድታስተምረኝ ነው? እነዛ ቢያንስ እኮ ወንድማችን እንደዛ ብለን አዳምጠኝ። ቆይ አንዴ። ቢያንስ ቅድም የገቡ ልጆች በዙፋናቸው ላይ የተቀመጡ ሶስት አካሎች አሉ ብለው አምነው አምላክ የምንላቸው እነሱን ነው ብለው አምነው ግን አንድ አምላክ ነው የምንለው እንጂ ሶስት አምላክ አንልም። ሶስት አምላክ አንልም ብቻ ሳይሆን የሉም ወደ ማለትም ነው የገቡት። አንተ ጭራሽ ሶስት አካል የለም አካል የለውም እግዚአብሔር ብለህ ሶስት አካሎች የሉም ብለህ አብ እንደ ሲጀመር ምኑ ጋር በስላሴ አመንክ? ትሪኒቲ ማለት እንደዛ ለሞግት አካል የለህም ብለኸኝ ካንተ ጋር እንዴት አድርጌ ነው ስለ ክርስትና መሞግትህ? አሁን እኮ አካልን ራሱ እኮ ክደሃል እኮ አንተ። አረ ወንድማችን አንዴ ልቀጥልሽ፣ ችግር የለውም። ከጃለ ወይስ እኔ ነው ያሳሳትኩት? አንተ ነው ያሳሳትኩት። መንፈስ ነው ማለት አካል የለውም ማለት ነው። ይሄን መልስ። እግዚአብሔር መንፈስ ነው ማለት አካል የለውም ማለት ነው። እግዚአብሔር መንፈስ ነው ማለት ሰው ነው ማለት ነው ወይ ያልኩ ነው። አይታይም ያልኩ እኮ አንተ ግን ያንን ስዕል ታይቷ እንደዚህ ቁጭ ያለ ነው የሚታይ ነገር ነው ያልከኝ ነው ወንድማችን። ጉዝ ነገር ነው ያልከኝ እኮ ነው የተቀመጠ። እንደዛ የሚባል አስተምሮ የለም። እንደማይ ከሆነ ክርስቲያን አይደለም ማለት ነው። አካል የለውም ማለት ነው። ምን አልከኝ? እግዚአብሔር መንፈስ ነው ማለት አካል የለውም ማለት ነው። ያ እንደ ሰው አካል የለውም አልኩ። ለሱ እኮ መለስኩልህ እኮ አካል የለውም። ለምን መች አልኩ? እኔ አካል የለውም አልኩ። ቁጭ ያሉ አካል የለውም። አሁን ሶስት ቁጭ ያሉ አካሎች የሉም አላልክም? ኦኬ አካል ማለት እሱ ነው እንዴ የሚመስል አንተ
ነው እንጂ የሚመስልህ ትለኛለህ እንዴ? አይ አይደለም ምንድነው ምስጢረ ሥላሴው የሚለው? ለአብ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ይሄ የአንድ ሰው አይደለም እኮ አልኩ። አካል የለም መንፈስ ነው እግዚአብሔር አልኩ። እንዴት ሥላሴ ራሱ አብ ፍጹም መልክ፣ ፍጹም ገጽ፣ አይ ምስሉ ላይ የምታየው ፎቶ ሰው ነው አይደለም የሚለውን ትምህርት ሳታመን እሱን ገና ሳታመን ስለ አካል ሳታመን ከአንተ ጋር እንዴት ነው የምናወራው? ሲጀመር መሰረተ ሀ ላይ ልኩ ነው ሃን እኮ አንዴ ጨርስና እኔ ልቀጥል። እንደዚህ ያለ አላወራ ፐኮ ጨረስክ። ፐፐን አውቄ ጨርሻለሁ። ፈርጀ አይ ሶሪ አንዴ ልቀጥል። ሀ ብለን ገና ስንጀምር አካል የለም አልክ። አካል የለም አላልኩም ወንድማችን። እዚህ ላይ ቁጭ ብዬ አትዋሽብኝ እሺ። አካል አለ። ሶስት ቁጭ አካል ማለት ግን እንደ ሰው አይደለም አልኩ። ሶስት ሰው አይደለም ማን ነው እንደዛ አካሎች ሲጀመር ክርስቲያን አትመስለኝም። እንደ ሰው ነው ስትል ነበር አይደል ወንድማችን? እሱ መጀመሪያ መልስ። እኔ ለዛ ነው የመለስኩት። ቁጭ ያሉ አካሎች የተሳለልህ አለ አይደለ? የተሳለልህ ስዕል አለ። ሥላሴ በዙፋናቸው ላይ እንደዚህ ቁጭ ብለዋል። መረጃ አስተኝ እኮ ነው እያልክ ያለሁት ወንድማችን። እግዚአብሔር ሶስት ነው የሚል መረጃ አስተኝ። እንደ ሰው ቁጭ እግዚአብሔር ሶስት ነው እግዚአብሔር ሶስት ነው የሚልማ በአካል ሶስት ነው ስትባል የኖርከው ታዲያ ምኑን ነው? ሰዎች ናቸው የሚል አላዋቂነት እኮ እግዚአብሔር በአካል ሶስት ነው የተባለው እኮ ሶስት አካል ግን እኔ እያልኩ ያለው ቁጭ ያሉ አካሎች አሉ አይደል? ትምህርቱ ዋናው መጀመሪያ ትምህርቱ አይደለም፣ እንደዛ አይደለም። ሶስት ቁጭ ያሉ ሰዎች አሉ አይደለም ወንድማችን። ሲጀመር አንተ ይቅርታ አድርግልኝና ሰዎች ማን ነው? ይቅርታ አንዴ ልናገር ፕሊስ፣ አታቋርጠኝ። አይ ሰዎች እያልክ ነው አሁን። እኔ ሰዎች አይ ሰዎች ብለህ ነበር። አይ ብለህ ነበር። አንዴ ያዳንጠኝ ጀማል፣ አንዴ ስለ ሰዎች አንተ እየተናገርክ ማለት መጀመሪያ ይሄ ነው። ያ እሺ፣ እኔ ልቀጥልበት፣ ችግር የለውም። እያወራን ያለው ስለ ሰዎች ነው፣ ስለ አምላክ ነው እያወራን ያለው ነው። አንዴ ያዳንጠኝ እና አምላክ በዙፋን አምላክ የምንላቸው ሶስት ቁጭ ያሉ አምላኮች የሉ? በዙፋናቸው ላይ ሶስት የሉ የተቀመጡ? ጨረስክ? አዎ ያለን ነገር ፕሊስ አታቋርጠኝ። ስሚት አድርገህ ስማኝ እኮ ጥያቄን ቀጥታ መልስ። አንተ የተጠየቀው አዳምጠኝ። እንደፈለኩ ነው እመልሳለሁ። እኔ እንደፈለኩት አድርጌ እመልሳለሁ። ፕሊስ አዳምጠኝ ወንድማችን። ሚት አድርግና አዳምጠኝ። መጀመሪያ እየተናገረው የነበረው ማለት እዚህ ላይ 300 ምናምን ሰዎች አሉ። መጀመሪያ እየተናገርከው የነበረው ሰዎች የሚመስሉ ሶስት ቁጭ ያሉ አሉ ሲል ዴባ፣ አይ አሁን እንደዛ ነው ትክክል ነህ ስትል ነበር። ሲጀመር አንተ ክርስቲያን አይደለም። እኔ እግዚአብሔር ሶስት አካል አለው፣ በአካል ሶስት ነው፣ በመለኮት አንድ ነው ብዬ የማምን ክርስቲያን ነኝ። አንተ ግን እንደዚህ አካል ቅርጽ አለው ቁጭ ያለ ነው የሚል አስተምሮ ነው የምትከተለው። ሰው እንደዚህ አይነት እምነት ደግሞ በእኛ የለንም። ሰው አንተ በክርስቲያን እግዚአብሔር ቅርጽ የለውም። አንዴ አዳምጠኝ። ቅርጽ አለው ማለት እንደ ሰው አይደለም እኮ አልኩህ እኔ እኮ። እጅ እግር ራሱ የለውም እኮ ነው እያልኩ ያለሁት ወንድማችን። አትሰማም እንዴ? እጅ እግር ራሱ የለውም። እንኳን እንደ ሰው ሊሆን እጅ እግር የሚባል ራሱ የለውም። እግዚአብሔር መንፈስ ነው። የሃይማኖት እንትኖችን አላወቀም መሰለኝ አባቶች ስንት መቶ አባቶች የተናገሩትን እውነተኛው አሰማ። እስቲ ስኩና ትንሽ የሚቀረው ነገር አባቶች እግዚአብሔር እጅ አለው እግር አለው ማያውቅ ከሆነ እንትን የተብሎ ሃይማኖት አበው ላይ የተጻፈው አንዴ ላሳየው። ምንድነው? የለም ወንድማችን መጽሐፍ ቅዱስ ላይ አለ የለም? መጀመሪያ መጽሐፍ ቅዱስ ላይ አለ የለም? ምን ራስ እንደዛ ብለህ የምታምን ከሆነ ማለት ነው። በቃ እንደዛ ብለህ የምታምን እውነትም ክርስቲያን ከሆንክ ማለት ነው። በቃ ድንቁር ብለህ ነው ያለው። በመጽሐፍ ቅዱስ እንደውም ቅዱሳት መጽሐፍት በደንብ ተማር። እንካ ቅዱሳት መጽሐፍ ቅዱስ ነው መጀመሪያ ማየት ያለብን። መጽሐፍ ቅዱስ ማይለው ካለ አንድ መጣና ቅዱሳት መጽሐፍ ትቼ በመጽሐፍ ቅዱስ ብቻ ሞግታለሁ። አንተ እውነትም አሁን እግዚአብሔር ምን ይላል? ዘፍጥረት 1 ነው ከመጀመሪያው ነው የምነግርህ። ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ነው የፈጠረው። እኛን የሚመስል በመልኩ እኛን የሚመስል እንፍጠር አላለም ብሏል አላለም?
በመልካችን እንደ ምሳሌያችን እኛን የሚመስል መልኩ እኛን በእኛ ምሳሌ የሆነ እኛን መስሎ የሚኖር ብለው እንፍጠር ብለው ፈጥረዋል። አልፈጠሩም? በምሳሌያችን ማለት ምን ማለት ነው? ራሱ እዛ ላይ የተናገረ ያለው ምሳሌያችን ማለት ምንድን ነው? እየጠየኩ ነው። አንተ መልስ። የኔንማ መልሴን አውቀዋል። መልስ ልንገር። በመልካችን ምን ማለት ነው? መልክ የሚባለው ምንድን ነው? አንዴ አዳምጠኝ። ፕሪሚት አድርግና አዳምጠኝ። እንደዚህ ፓኒክ አታድርገኝ። መልክ ሲባል ራሱ በሙስሊሞች ላይ እንደዛ ይላል። ለምሳሌ ሙስሊም አይ ቲንክ አይ ነው ግን እንደዛ ይላል። ያ ማለት ግን ሊትራሊ በቃ ራሱ መልክ ኦኬ። አይ ወይ ለምን ትደጋግማለህ? ሙስሊም ነው ሁሉም ያውቀዋል እኮ። አሁን ምንም እኛ እሱ ሙስሊም ሆኖ እንዲህ አይነት ድርጊት ቢፈጽም እኔ በበኩሌ ዝም አልለው። ማንም ያውቀው ሙስሊም ደጋገምከው፣ እየሰማን ዝም አልን። ለምን ትደጋግማለህ? ያ የክርስትና ያልሆነ ለዛ ነው በሚናገረው ነገር መልስ ስጠው ብለን እንጂ እኮ ሙስሊም ነው ካልክማ በቃ ምን ትወያያለህ ታዲያ? አደጋግመው። እኛ ከሆነ እኮ እኔም ሌሎችም ዝም አይሉም። እንደዚህ አይነት ነገር እኛ አንፈልግም ስለምናውቀው ነው እኮ እንጂ ሙስሊም ሆኖ እንደዚያ የሚናገር ሰው ኢየሱስ አምላኬ ነው እያለ ሙስሊም አለ እንዴ? ኢየሱስ ፈጣሪ ነው እያለ ሙስሊም ከየት የመጣ ሙስሊም ነው? አይ ሊኖር ይችላል። አደጋግሞ ለማለት ነው። አይ ሊኖር ይችላል። እንደዛ አደጋግሞ ይቃል የውሸት ይናገር አይችልም። እንደምሰም ተቂያ እኮ ሊናገር ይችላል። ለዛ ነው እንደዛ ያልኩት። ሶሪ ይቅርታ አድርግልኝና ወደ ፖይንት ልምጣ። ተቂያ ደግሞ በዚህ መልኩ እናውራ እንዴ? ሱኩና አይ ወደ እኔ ሜዳ እንውረድ እንዋረድ እንዴ? ምን እንዋረድ? ለምን በስርዓት እያዳመጥን በስርዓት የምን ተቂያ ነው የምታወራው? አንድ ሰው ሊዋሽ ይችላል አይችልም? እኔ በዛ ነው እኔ ዋሽቶ ነው እኮ ነው እያልኩ ያለሁት። ሙስሊም ነው ተቂያ የሚለውን ቃል ለምን ተጠቀምከው ታዲያ? ተቂያ ማለት ምን ማለት ነው ወንድማችን? እኮ ለምን ተጠቀምከው? በእስልምና ይቻላል ለማለት ነው ወይስ ምንድን ነው? ያ አንተ ታውቀዋለህ እኮ ጥያቄ ከከበደ አልከበደኝም፣ ችግር የለም ልመልስለት እና በቃ ታዲያ ኦርቶዶክስ ነው አባቶች ስር 20 ዓመት ነው ስንት ተደርባ ታውራ እንዴ? ቆይ ኦርቶዶክስ መምህሮች ስር 20 ዓመት ተምሬያለሁ እያለ አሁን እየሰማክ ሙስሊም ሳይሆን አይቀርም ሙስሊም ነህ እኮ አንተ ምን እንዲህ እያልክ ታዲያ እንዴት ነው ውይይት የምታደርገው? እና አይ ሊል ይችላል በእሱ አይደለም ብለን እኮ ነው። አይ ባስተምሮቱ ነው እንጂ እንደዛ ያልኩት እኮ ሙስሊም አይደለም። አንተ አንድ ሰው ለምሳሌ ሙስሊም አይደለም የምትለው እኮ አንተ ብሎ ሙስሊም የለም። ኢየሱስ ፈጣሪ ነው ብሎ የሚያምን ሙስሊም የለም። ይሄን ማወቅ አለ። ኢየሱስ ተሰቅሏል ብሎ የሚያምን ሙስሊም የለም። ይሄ ንግግር ብቻ ከሙስሊም ቢወራስ ከእስልምና ያስወጣል። ይዋሻል ኳሻሽ ውሸቱን ንገረን፣ እየሰማን ነው። ዝም ብለህ ሙስሊም እያልክ አደጋግም። ቀጥል። ኔትወርክ አንዴ ልቀጥል። እሺ አሁን የእግዚአብሔር መልኩ በመልካችን ብሏልና ልመልስልህ። ቆይ መልኩ ምን ይመስላል? ልመልስልህ። መልክ ምን ማለት ነው? መጀመሪያ መልክ ምን ማለት ነው? በመጀመሪያ እግዚአብሔር ምድርን ቀርጸን ኦኬ፣ እግዚአብሔር ብርሃን ኦኬ፣ ስንት ላይ ነው ያለው? 26 ሰውን በመልካችን ብሏል። ስለዚህ የእግዚአብሔር መልክ ብሏል። እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ ከባህር ሰዎች፣ ከሰማይ ከኩበቶች፣ ከምድር ሁሉ እንዲሁም በምድር ላይ ከሚሰሩ ፍጥረታት ሁሉ ስልጣን ይኑራቸው። ስለ ስልጣን ነው እዚህ ላይ ያወራ ያለው ወንድማችን። እዛ ላይ ራሱ ይናገራል። በመልካችን ማለት እግዚአብሔር በባህሪው ገዢ ነው፣ አምላክ ነው። ሰው ደግሞ ምድርን እንዲገዛ ተሰጥቶታል። ፍጥረታትን የሚገዛ ማለት ነው። ቆይ ሰው መልክ የለውም? ያ መልክ እያለ ያለውን በዛም የነገርኩህ እኮ ነው። እዛ ላይ ፍጥረታትን መልክ የለውም ወይ? አዳምጠኝ መጀመሪያ ወንድማችን። እዚህ ላይ እየተናገረ ያለው ስለ መልክ ስለጠየቀውና አትመልስማ እንዴ? እንደዛ የሚል አስተምሮ የለም ሲጀመር። እንደዚህ ብለህ የምታምን ከሆነ አንተ መልክ የለህም። መልክ አዳምጠኝ ወንድማችን፣ አንዴ አዳምጠኝ ፕሊስ። ፓኒክ አታርገን። ስጠብቅህ ነበር ማለት ስትናገር ነበር። እኔ አላቋረጥኩም። ይቅርታ አድርግልኝና አንዴ ልናገር።
እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ ከባህር ዓሣዎች፣ ከሰማይ ወፎች፣ ከከብቶች፣ ከምድር ሁሉ ላይ እንዲሁም በምድር ላይ በሚሳቡ ፍጥረታት ሁሉ ስልጣን ይኑራቸው አለ። እዚህ ላይ ስለ ስልጣን ነው እያወራ ያለው እያልኩ ነው። መልክ ሲባል ራሱ ገዢነት መጨረሻ ላይ ነው ያለው። ሲጀምር መልክ ስለ ገዢነት ባህሪ ነው እያወራ ያለው እያልኩ ነው። የእግዚአብሔር መልክ ምንድነው? ገዢ ነው፣ አምላክ ነው። የእግዚአብሔር ባህሪ መልክ ብሎ ራሱ የሚጠራው መንፈስ እንደሆነ ነገረ። መልክ ምናምን የሚባል ነገር ማለት የእግዚአብሔር ገዢነት ማለት ነው። ኦፍ ኮርስ እንደዛ ማለት ነው። አይ አታውቅም፣ ምንም ሳትማር። አይ መረጃ ልስጥ ነው የመጣው። መልክ የሚባለው ልንገርህ፣ መልክ ማለት አይ መረጃ ልስጥ ፀጉር እስከ እግር ጥፍር ማለት ነው። መልክ ማለት ይሄ ነው አይደለም። ቃሉ ራሱ በሄብሪው ራሱ መልክ የሚለው ራሱ ምን እንደሚል አታውቀውም። ለዛ ነው አንተ አይ አይደለም ወንድማችን እውቀት ኖሮሃል። አዳምጠኝ። መልክ የሚባለው እውነተኛ አዳምጠኝ። ይኸውልህ ከራስ ልናገር ፕሊዝ። ከራስ ፀጉር እስከ እግር ጥፍር ተብሎ ነው እንትኑ ትምህርቱ ራሱ ልንገርህ። ስለዚህም ለአብ ፍጹም መልክ ፍጹም ገጽ አይ አንተ ተምታተባለ የተባለው ለዚህ ነው ራሱ ገባ። ይሄ አካል አይ ቲንክ ሌላ መጽሐፍ ስላለው ነው ወነበብክ ነው መሰለኝና ተምታተባለ አንተ መልክና መልክ ራሱ የሚለው ያንተ መልክ ስልጣንህ ነው። የጠቅላይ ሚኒስትር አብይ አህመድ መልኩ ነው ስልጣኑ። ኦኬ አንዴ ዳምጠኝ ፕሊዝ። እቺን መልስ በቃ መልክና ስልጣን መለየት እንድትችል መጀመሪያ መልክ ማለት አይደለም። ጠቅላይ ሚኒስትር አብይ አህመድ ስልጣን መልኩ ነው። መልክ ማለት ምን ማለት ነው? ከራስ ፀጉር እስከ እግር ጥፍር ነው መልክ የሚባለው አይደለም። አንተ በአማርኛው የተተረጎመው ነው መልክ የሚለው እናንተ እያየ ያለው በዕብራይስጥ ምንድን ነው የሚለው ታውቃለህ? እኔ መልክ ሳታምን ስለሚስጥረ ስላሴ ለዘላለም ስለማይገባ እኔ ጨርሻ በዕብራይስጡ ራሱ መጽሐፉ ምንድን ነው የሚለው? እኔ በዕብራይስጥ ጨርሻለሁ። መልክ ምንድን ነው የሚለው በዕብራይስጡ ራሱ አታውቀውም? አንተ ራሱ ከዚች ከአማርኛው አንብበህ ጀስት በራስህ ፈተው ነው እያመጣ ያለ። ግን አንድም ሰው ራሱ አንድም ቸርች ፋዘር እንደዛ ብለው ይፈታ ያለው ወንድማችን፣ አንተ ከራስ ነው እየፈታ ያለው። መልክ ሲባል እንደዚህ ነው የሚል ቸርች ፋዘር አንተ እስኪ ግሪኩን አንብበው። እሺ ማን ነው ዕብራይስጡን አንብበው እስኪ ወይ ምን ይላል ዕብራይስጡ? ቸርች ፋዘር ልስጥሽ። መልክ ማለት እንደዛ ነው። ዕብራይስጡን አምጣው እንጂ ዕብራይስጡ እያልካል ነበር። መጀመሪያ ዕብራይስጡን አምጣው፣ ከዛ ቸርች ፋዘር ላይ እንሄዳለን። ኦኬ ቆይ ልፈትልሽ። እሺ መልክ ማለት ስልጣን ነው ብሎንና ዕብራይስጡ ስልጣን እንደሚል ያሳየን ነው። ያ እሱ መልክ አንዴ ዛህራ እሱ የተናገረው የነበረው መልክ ማለት እንትን ነው፣ ወይም መልክ ማለት ራሱ በቃ በአምሳሉ በቃ መልካችን እንደኛ ነው የሚመስለው ነው እያለ ያለው እኮ። መልክ አንተ ደግሞ ምን አልከው? መልክ ማለት ታረጋለች መጀመሪያ። ቆይ መልክ ማለት እንመጣለን ሀባ አንድ እያደረግን መጀመሪያ ሆነ አንተ ያነሳው ነገር ምንድነው? መልክ ማለት ስልጣን ነው ብለሃል። ዕብራይስጡ የሚለው ያን ነው ለማለት ፈልገህ ነበርና ዕብራይስጡን አንብብና መልክ ስልጣን እንደሚል አሳየኝ። ከዛ ወደ ቸርች ፋዘርስ እንሄዳለን። ከዛ ደግሞ ባይብሉ ላይ ደግሞ ራሱ እናያለን። ደስ ይለኛል። ቆይ እሺ አላሁ አለይሂ። እሺ እስከዛ ሱሳ ዜዶ ኡሙ አምዳን ካውሰር ሁለት ደቂቃ እስላማዊ ትምህርት አዘጋጁ። ሁለት ደቂቃ ትምህርት ትሰጡናላችሁ። ጥቅሱን እስኪያወጣ ተዘጋጁ ለማለት ነው። በዚህ መሀል ሾልኮ መውጣት ከባድ አደጋ ነው። 2 ደቂቃ ሳቀርቡ ከባድ ቅጣት ያስከትላል። ለጃ ሪፖርት አረጋለሁ። ወይ የሰማ ነው ወይ ተኝቷል። ሪፖርት ይደረጋል። ማንም ሰው እንዳይቀር 2 ደቂቃ ጥሩ ትምህርቶች ትሰጡናላችሁ። ቀጥል። መሽለቅ ምናምን ኔትወርክ የለም። በደንብ ተዘጋጁ። እስካሁን ገዝቱን ይዛችሁ በከንቱ ገዝቱ
መባከን የለበትም። ሱኩን አወጣክ ማስረጃ አውጥቻለሁ። ቸርች ፋዘርስ ላውጣ ብዬ ነው እየከፈትኩ ነው። ቸርች ፋዘር በኋላ ተገልጻለች። ችግር የለም። ቸርች ፋዘር በኋላ አሁን እንትን የዘፍጥረት 1:26 ያለውን መልክ የሚለውን ስልጣን ነው ብለሃልና እሱን ልታሳየን ነው። የዕብራይስጡ ስልጣን ነው የሚለው የባህሪና የገዥነት ባህሪ ነው እያልኩ ነው። በመልካችን ማለት የጋዥነት ባህሪው ነው። የእግዚአብሔር መልክ የገዥነት ባህሪው ነው እያልኩ ያን ፖይንት አንቺ ፖይንት አስቀምጥልኝ እኮ ዕብራይስጡ ገዥ ነው የሚለው መልክ የሚለው አንድ አዳምጪ። አንድ እህታችን አንቺ ራሱ ምንድነው ያልሻለሽ እዚህ ላይ ቆይ የኔን ሐሳብ ተመግለጽ አቋምሽ ነገር መጀመሪያ ከዛ አቋምሽ ነገር አለኝ። እውነተኛው ጋር ስትወያይ ዕብራይስጡ ላይ ስልጣን ነው የሚለው ብለሃን ገዥ የሚለው ማን ነው? በመልካችን እንደምሳሌ የሚለው መልክ የሚለው ስልጣን ነው የሚለው አላልከም? መልክ የሚለው ራሱ በዕብራይስጡ የሌላ ዲፊኒሽኑ ጀስት እንደዚህ መልክ ዲፊኒሽኑ ሌላ ነው። ያ ገዢ ነው ግን አላልኩም እኔ ዲፊኒሽኑ እኮ ትርጉሙ አሁን የአማርኛው ትርጉም ተሳስቷል ነው ዞሮ የአማርኛው ትርጉም ተሳስቷል አላልኩም አይደለም ተሳስቷል መልካች እናት አይደለም ምንድነው የዕብራይስጡ እንደዚህ አይደለም ብለህ ስታወራ ነበር። አንዴ አዳምጪ እኔ ያልኩት ያለሁት ምን መሰለሽ በመልካችን ሲል ኢን አወር ኢሜጅ የሚለውን ፖይንት እዛ ላይ ሲጠቀም የገዥነት ባህሪ ነው የሚያሳየው እንጂ መልክ ሊተራሊ ስለ መልክ አይደለም እያወራ ያለው ነው ያልኩት። እንደዛ ነው እኮ እሱን እኮ ነው ማስረጃ እየጠየቅን ያለን። አሁን እሱ ግን ከዛ መልክ የተባለው ነገር ገዥነትን ለማሳየት ነው የመጣው ብለህ የዕብራይስጡ ሌላ እንደሚል አድርገህ ነው ያን መልክ የሚለውን ነገር ሌላ እንደሚል አድርገህ ነው ስታወራ የነበረው እና ዕብራይስጡን አንብብና አሳየን መልክ የሚለው ነገር ስልጣን ወይም ገዢ ለማለት እንደተጠቀመበት። ኦኬ የከፈትኩልህ ነው ኔትወርክ እንትን ስለሌለ የኮምፒውተር እና የከፈትኩ። እሺ እና እንዴት ናችሁ ልጆች? እንዴት ብለሽ ነው መልክ ማለት ምን ማለት ነው? ቆይ እንጂ ቆይ ምን እንመጣለን። አሁን እግዚአብሔር እያንዳንዱ የአካል ክፍል እንዳለው አሳይሃለሁ እኔ በማስረጃ። ቆይ እሺ አሁን መጀመሪያ የተናገርከውን ንግግር ቆይ በመጀመሪያ የተናገርከውን ንግግር ማስረጃ ማምጣት አለብህ። እኔ ጋር ቀልድ የለም። እሺ አሁን እዚህ ጋር ቀልድ ሳይሆን ውይይት ስለሆነ የያዝነው እሱን እንደዛ ብለው ስለነበር ማስረጃ አቅርብ። ከዛ ቸርች ፋዘር ስለሄደን ደግሞ እኛም ማስረጃ እናቀርባለን። ከዛ በኋላ እነዛን አልቀበልም ካልክ በኋላ ደግሞ ባይብል ላይ እናሳያለን። እግዚአብሔር እግር፣ አፍ፣ ላንቃ፣ ጫማ ምናምን እንዳለ እናሳያለን። መቀመጫ ሁላ እንዳለ እናሳያለን። ክንፍ እንዳለው ሁላ ምን የሌለው ነገር የለም። በቃ ሁሉ ነገር አለ። ሆድ አለው፣ ማህፀን አለው። የሚገርምህ ነገር እግዚአብሔር ማለት ነው ባይብል ላይ ልብስም አለው። ባይዘው ልብስ ራሱ አለው፣ ጫማም አለው፣ ልብስም አለው። ሁሉም ነገር አለ። የሌለው ነገር የለም። በአዳም ላይ ያለው ሁላ በአብና በመንፈስ ቅዱስ አለ። እግዚአብሔር አለው። ይህም ባይብል ያስቀምጣን። ግን መጀመሪያ ክሌም ያደረከውን ነገር ስታመጣ ነው ሁለተኛውን ላይ የምንሄደው። ሱኩና ያው እንትን እያለ ነው ስም ራሱ ምን ለማለት እንደፈለግ ራሱ የራስ ስም ይሁን እንደው እስላም ላይ ለመቀለድ ይሁን ኔትወርክ ራሱ ችግር ነው። እሺ የገባ አይመስለኝም። ቅድም በተባባል ነው መሰረት 2 ደቂቃ የራሴን ሀሳብ ገልጣለሁ። ድምጼ ይሰማል? አይ ቲንክ ኔትወርክ ነው የሚያስወጣኝ እንጂ አልወጣም። ደግሞ ጫማ አለው ምናምን ስትይ ነበር። እኔ ስላለ አይደለም የተጠየቅሽው ስለ አምላክ። ቆይ ተረጋጋ እንጂ ተረጋጋ። ባይብል እኮ ማስረጃ ነው። አሁን ለምስ የሆነ ነገር እሰጥሃለሁ ወላሂ እሰጥሃለሁ። ጫማ እንዳለው እሰጥሃለሁ፣ ልብስ እንዳለው እሰጥሃለሁ። ቆይ መጀመሪያ ማስረጃ አምጣ እንጂ ማስረጃ አንተ የተጠየቀውን ማስረጃ ሳታመጣ ንቅንቅ የለም። በደንብ ነው ማመጣለሽ እኮ አውስተኝ እኮ አሁን 2 ሰዓት ሊሆንህ ነው። አሁን ምንድነው አሁን የወገኖች ሀሳብ ሁሌ የተረዷቸው ሲጨንቃቸው መሐመድ ካሉ በጣም ተጨንቋል ማለት ነው። መልስ አጥተው ተጨንቋል። አላህም ካሉ ተጨንቋል። እየተጠየቀ ያለው ስለዚህ ይሄን ምን ጊዜ መረዳት አለባቸው። ያለ ምክንያት እዛ ጋር አይዘሉም። ተመልከቱ። ከአንድ አጉር ሌላ አጉር እኮ ነው እየዘለለ ያለው።
የጭንቀት ምልክት መሆኑን ሁላችሁ ምን ጊዜም ቢሆን እግዚአብሔር ጫማ አለው ስትል ማስረጃ ነው መጠየቅ ያለበት። ስላላኩ አላልኩም ይላል። የትም ቦታ እንደዚህ ተብሎ የተቀመጠ ነገር የለም እስላም ላይ እና የጭንቀት ምልክት እንደሆነና ከዛ በኋላ አስፈላጊው ነገር መደረግ አለበት። እግዚአብሔር ጫማ አለው። እኛ የምንጠይቀው ቁጥሩ ስንት ነው ነው እንጂ ጫማ አለው ይላል። ያው የራሱ መጽሐፍ ነው የሚለው። እስኪመለስ ድረስ 2 ደቂቃ ልጠቀምና ምን ጊዜም ቢሆን ማንም ሰው ያው ሌሎቻችሁ ተዘጋጁ አልሰማው ምናምን እንዳትሉ ለጃ ነግሯል። ስማችሁ መዝግቤዋል። ምንድነው ሁላችሁም ያወቃችሁት ነገር የማሳወቅ አላፍትና አለባችሁ። ስንት ዓመት ነው እዚህ ስትሰሙ ምን ስትሉ አንዳንድ ሪከርዶች አሉ። እስቲ የሆነ ነገር በሉት። ምንም ነገር 3 ዓመት ውይይት የሰማ ሰው እንዴት 2 ደቂቃ መግለጥ ያቀተዋል? እና ምንድነው ብዙ ጊዜ አሁን እዚህ ቲክቶክ ላይ ያለው ነገር የአእምሮ ውስንነት ነው አብዛኛው የሚበዛው። ለምንድን ነው ቆሻሻ ቦታ 100 ምናምን ሺህ ሰው ልታዩ ትችላላችሁ። ምንም በቃ እከሌ እንዲያረገች እንትና እንዲያረገች ሲባል 100 እኔ በአይኔ ነው 105,000 ሰው ስለሆኑ ቲክቶከር ጌም የሚጫወቱ ሰዎች እሷ ናት ያጠፋችው እሱን ያጠፋው እየተባባሉ 105,000 ሰው ቁጭ ብሎ እዚህ ቲክቶክ ላይ ዝንቦች ይበዛሉ ማለት ነው። ትምህርት ያለበት ቦታ 50 ሰው ወይ 100 ሰው ነው የምታዩት። እና ቲክቶክ ላይ የሚመጣው ሰው አብዛኛው የዚህ አይነት ሰውና ውስን አእምሮ ያለው ሰው መሆኑን መረዳት አንዱ። ሁለተኛ ምንድነው ቆሻሻ ቦታ ሰው ይበዛል። በቃ ምን ጊዜም ይሄን መረዳት አለባቸው። አእምሮ ያለው ሰው ቆሻሻ ቦታ አይቀመጥም። እና ቆይ አንዴ 2 ደቂቃ ሰጥተውኝ ነው። እና አንድ እኔ ልናገር የምፈልገው ምንድነው እስልምናና ክርስትና ምንድነው ልዩነቱ? ያው ለውስን አእምሮዎች ነው። ብዙ ጊዜ ጠለቅ ብላችሁ ነው የምትወያዩት። ይሄን የሚረዳው ጥቂት ሰው ነው። ለምን 105,000 ሰው ከሌተስ እንት ያር እሱን ያመጣት እሱን ያመጣው እየተባባለ ነው የሚሰማው ቁጭ ብሎ። ለምንድነው የአእምሮ ውስንነቱን ነው የሚያሳየን። እና አብዛኛው እዚህ ቲክቶክ ላይ ያለው ውስን ስለሆነ በውስን አእምሮ ነው የምናስረዳው። የእስልምናና ክርስትና ልዩነት ምንድነው ስንል በክርስትናው ሰውም አብሮ ይመለካል። አንድ አምላክ አለ፣ ሰውም አለ። አምላክ ነው ይሉታል። ያ ሰው ነው። ሌላም መንፈስ ቅዱስ አለ፣ ያ ደግሞ መንፈስ ነው። 3 ሰው አለ በመሃል የውል በበሉ አንድ አምላክ አለ በእኛ የምንረዳው ማለት ነው። አንድ አምላክ አለ፣ ሰው አለ። ምንድነው ባጭሩ ልዩነቱ? ሰው ታመልካለህ ወይስ የሰውን ፈጣሪ ታመልካለህ ነው ልዩነቱ ባጭሩ። ማንም ሰው ከፈለገ ሰው አመልካለሁ ካለ ያው ሰው ማምለክ ነው መብት ነው ማለት ነው። ያው ሰው ሂዶ መልካል። የሰውን ፈጣሪ ታመልካለህ ወይስ ሰው ታመልካለህ ብለን ሁለቱን ለውስን አእምሮች በሚገባ መልኩ ባጭሩ አሁን በክርስትና እኛ የምናውቀው አንድ አምላክ አለው። አንድ አምላክ የሚለው የሥላሴ አማኞች እኩል 3ቱም እኩል ነው የሚሉት መጽሐፉ ላይ። እኛ ደግሞ ስናነበውም የምናየው ምንድነው አንድ አምላክ አለ፣ ከዛ ሰው አለ፣ መንፈስ አለ። 3ቱ ነው የሚመለኩት። ያው በእነሱ ደግሞ 3ቱም እኩል ነው በስልጣን በምን ዴቭ እኔ ልቀጥል። ኔትወርክም ያስወጣኝ ስለሆነ ትንሽ እሺ አመጣ ማስረጃ ቀጥሎሽ። እሺ ትልቅ ላይ አድርገኝ ትልቅ ላይ አድርጉት አድሚኖች። እኔ ማድረግ አልችልም መሰለኝ እምቢ አለኝ። እሺ አንብበውና ስልጣን የሚለውን አሳየን አክብበ። ኦኬ እኔ እኮ ምሳሌ አሁን ኦኬ አንዴ ይሰማል ድምጼ መጀመሪያ እንደዛ ነው። አዎ ድምጼ ይሰማል። አዎ ይሰማል። ዘፍጥረት 1:26 ላይ ያለው ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እዛ ላይ መልካችን መልክ የሚለው ስልጣን ነው ብለሃልና እሱን እንድታሳየን ነው ማስረጃ የጠየቅነው። እሱን አሳየን አንብብና ግሪኩን አንብበ
ማነው ዕብራይስጡን አንብብ። ያ ስለ ስልጣን ነው እያወራ ያለው አልኩሽ እኮ ወሬ እኮ አይደለም፣ ማስረጃውን ክፈተው። አማርኛው ላይ ያለው መልክ የሚለው ያኔ የዕብራይስጡ መልክ የሚለው አንድ አይነት አይደለም ብለህ ነው ወደዚህ የመጣው። ሁለቱ ይለያያሉ ብለህ ነው የመጣው። የዕብራይስጡ መልክ የሚለው አማርኛው መልክ ከሚለው ጋር አይገናኝም ብለህ ስላመጣኸው አሁን ክፈትና እሱን የዕብራይስጡ ስልጣን እንደሚል አሳየን ነው የኛ ሐሳብ። ደግሞ መልክ የሚለው ስልጣን እንደሆነ አንድ የዳንተኛታችን እኔ የዕብራይስጡ ስልጣን ነው የሚለው አልኩኝ። የታችን እዛ ላይ ያወራ ያለው ስለ መልክ አይደለም ነው ያልኩት። እና ስለምንድን ነው ያወራው? አልተግባባንም። ራሱ አንቺ ስለምንድን ነው ያወራው? ኦኬ ስለ ስልጣን ነው ያወራው። እዛ ፖይንት መልክ ሲባል ምሳሌያዊ ነው። የእግዚአብሔር መልክ ሲባል ራሱ ምሳሌያዊ ነው እኮ አልኩሽ። አይታችሁ እኮ አሁን አማርኛው ላይ ያለውና ዕብራይስጡ ላይ ያለው እኮ እንደሚለያይ ብለህ እኮ ነው አይደል ሄድከው? ወደዛ ሄድከው ለምንድን ነው? ወደ ዕብራይስጡ ሄድከው ለምንድን ነው? አንዴ አዳምጪ። ሁኔታዎች የሚሰማ ከሆነ አንዴ አዳምጪ ፕሊዝ። አረ እያዳመጥኩ ነው። ዕብራይስጡ ላይ ሄድከው ለምን እንደሆነ ነገር እኔ እያልኩሽ ያለሁት ኦኬ። አንዴ አዳምጪ። እኔ እያልኩ ያለሁት ምን መሰለሽ፣ መልክ የሚል ራሱ ምሳሌያዊ ነው እንጂ ሊትራሊ መልክ የእግዚአብሔር መልክ ስንል ያገዛዝነቱን መልክ ነው እንጂ መልክ ሲባል ሊትራሊ እጅ እግር ምናምን ማለት አይደለም ነው ያልኩት። እንዴት ነው ጋልሽን? እንዴት የእግዚአብሔር መልክ ይዘን ራሱ ልጨርስ ዛራ ማለት ተመሳሳይ የሆነ ነገር አትወራብን። አሁን እኮ አማርኛውን ትተህ እኮ ዕብራይስጥ ላይ የሄድከው እኮ መልክ የሚለው ስልጣን የሚለውን ይተካል ብለህ ወደ ስልጣን የሚለውን ነገር ዕብራይስጥ ላይ ታሳየን ነበር የሄድከው። አላልኩም። ሊትራሊ አይደለም እኮ ነው ያልኩሽ ያለሁት። ዕብራይስጥ የገባሁት እኮ ጀስት በአማርኛ ተረድተው ነው እንጂ ሊትራሊ ማለቱ አይደለም ነው ያልኩት። ነው ምሳሌ አንዴ አዳምጪኝ። እሺ አንዴ ዛራ ልናገር ፕሊዝ፣ ከመቋረጥ በፊት ልናገር። መልክ ሲባል ራሱ ሊትራሊ እንደ አምላክ አይደለም እኔ አልኩ። ሊትራሊ እጅ እግር ምናምን እንደኛ ያለው ማለት አይደለም አልኩ። እንዴት እንደዛ አልክ ካልከኝ ደግሞ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው ይላል። ቆይ እንጂ ዘፍጥረትን ጨርስ እንጂ ቆይ ዘፍጥረትን ጨርስ። ዘፍጥረት 1:26 እኛ መንፈስ ነን አይደለም? ቆይ አንዴ እኛ መንፈስ ነን አይደለም? ወደዛ ትሄዳለህ። መልስ መጀመሪያ ከብዶህ ነው ይሄኛው ከበደ። ሰዎች መንፈስ ናቸው አይደለም? ምንም አልከበደም እኮ ስኩና በቃ ካልከበደ ዘፍጥረት 1:26 ዘፍጥረት 1:26ን ሳንጨርስ ወደዚህ አንመጣም። ዘፍጥረት 1:26 እግዚአብሔር መንፈስ ነው፣ እኛ መንፈስ አይደለም። ቆይ ዘፍጥረት 1:26 መረጋጋት አንዴ። እግዚአብሔር የሚባል እሳት ነው ይላል ባይብል። ወደዛ እንሄዳለን። የኔ ጥያቄ እሱ አይደለም። ኧረ ያህዌ ነው የሚለው ወይ? ቆይ እንጂ ቆይ አንድ ጊዜ ቆይ። አሁን እዚህ ዘፍጥረት 1:26 ላይ ወደ ዕብራይስጡ ሂጄ ስልጣን እንደሚል አሳያችኋለሁ ብለህ ነው ወደዛ ሄድከው። አሁን ደግሞ ሐሳብህን ቀይረህ ከዛ ወደ ዮሐንስ ቆይ አንዴ ተረጋጋ እንጂ ቆይ ኧረ በፈጣሪ እኔማ አዳመጥኩህ እኮ ምንም አይነት ማስረጃ ያመጣኸው ነገር የለም። ሰው እኮ እየታዘበህ ነው። አንተ አሁን ዘፍጥረት ግሪኩ ላይ ሂደህ የተናገርከው መልክ የሚለውን ነገር ስልጣን በሚለው ስልጣን የሚለው ልክ እውነተኛው ሊትራሊ ይሄ እግዚአብሔር በመልካችን እንደ ምሳሌያችን ሰውን ይመስላል። ሰውን አስመስሎ ነው የፈጠረው። ሲፈጠር ሰው አስመስሎ ነው ምሳሌያችን እያለ እየተናገረ ያለው እዛ ላይ እጅ እግር ሙሉ አካል ስላለው ነው ብሎ ሲያስረዳህ፣ አይ እዛ ላይ መልክ የሚለው ስልጣን ነው የሚለው ብለህ ወደ ዕብራይስጡ ወሰድከው። ዕብራይስጡ ላይ ስልጣን እንደሚል አሳየን ስትባል ደግሞ ወስኮ ሲር እያልክ ነው። ምንም አይነት ማስረጃ ያመጣኸው ነገር የለም። ስለዚህ አሁን ምንድነው ማስረጃ ሳላመጣ አማርኛው ላይ መልክ የሚለው አማርኛው ላይ ያሳየውስ እኮ ነው። መልክ ሲባል መልክ አይደለም እኮ ነው ያልኩሽ ያለሁት እኔ። መልክ ሲባል ራሱ መንፈስ ነው እግዚአብሔር። ሰው መልክ ሊትራሊ አይደለም። መልክ ሲባል ያገዛዝነት ስልጣን ነው ያልኩሽ። ዳብል ስታንዳርድ ራሱ ባረገው ወዳንቺ መልክ። ቆይ የምን ዳብል ስታንዳርድ ነው የምትለው? ቆይ አንድ ጊዜ ዘፍጥረት 1:26 ሳትጨርስ አትወጣም። ቆይ አንዴ አሁን እዚህ ላይ
አንድ ጊዜ ዘፍጥረት አንድ ገና ብዙ ማስረጃ እኮ እናመጣለን። አሁን ይሄን እኮ ግን ይሄ አንዱን ሳትይዘው ወደ ሌላ መሄዱ ምንም ጥቅም የለውም። 30 ቦታ ብንረግጥ አንዱን ሳንረዳዳ ጥቅም የለውም። ዘፍጥረት 1:26 ላይ ያለው መልክ የሚለው በዕብራይስጡ ይለያል ብለህ ነበር። በዕብራይስጡ ምንም ያመጣው ነገር የለም። ስልጣን ይሄ አማርኛው ላይ ያለው መልክ የሚለው ዕብራይስጡ ላይ አረ በፈጣሪ ዕብራይስጡ ላይ ያለው አማርኛው ላይ ያለው ብዙ ነው። እሱን መጽሐፉን ልክፈትልህ እኮ ዲፊኒሽኑ ብዙ ነው። ዕብራይስጡ ላይ ያለው ዕብራይስጡ ራሱ ወርዱ ሊትራሊ አይደለም። እንትን ዲፊኒሽኑ ዕብራይስጡና ከፈለግሽ መጽሐፍ ልስጥሽ። መልክ የሚለው አማርኛው ላይ መልክ የሚለው ዕብራይስጡ ላይ መልክ አይልም። እግዚአብሔር መንፈስ ነው እኮ አልኩሽ እኮ በመልክ አይደለም እያወራሁ። ዕብራይስጡ ላይ መልክ የሚለው አማርኛው ላይ መልክ የሚለው ይለያያል። ሁለቱ ይለያያል። ስለማልከ ምሳሌያዊ ነው እኮ ነው ያልኩሽ እኮ ምሳሌያዊ ነው ብለህ እኮ አይደለም የሚሄድከው። ይሄኛው ስልጣን ነው የሚለው ብለህ እኮ ቀይረህ እኮ የሚሄድከው ሰውዬ እኮ። ስለዚህ ተሳስተሃል ማለት ነው። ስለዚህ ምንድን ነው የምታደርገው? አልተሳሳትኩም። እግዚአብሔር ምንድን ነው እውነተኛው አንድ ጊዜ እውነተኛውን እንጠይቀው። አንድ ጊዜ እውነተኛው እግዚአብሔር ምንድን ነው ማለት ስልጣን ማለት ነው ብሎን በዚህ ነው የተለያየ መልክና ስልጣን። ስለዚህ ዕብራይስጡ ላይ ስልጣን ነው የሚለው ብሎን አይደል? አዎ አንተ ሐሳብህን አንተ ራሱ በቀኝ ያልከው ምንድን ነው? አማርኛው ላይ ይሄ መልክ የሚለው ነገር ዕብራይስጡ ላይ ስልጣን ነው የሚለው አለ። ከዛ በኋላ እኔ ዕብራይስጡ ላይ ያሳየን ስለው ወደ ዕብራይስጡ ሄዶ ነበር አይደለም? ማስረጃ ላይ መጣ ሄደው መልክ የሚለው ስልጣን የሚለውን ይተካም ብሎ ነው አይደለም? አዎ ይሄ እንግዲህ ሐሳብህን እንደማቀየር ተስፋ አደርጋለሁ። ከስር እኮ ቁጭ ብሎ መንፈስ ነው እሱ ጋር ስለ መንፈስ አይደለም ጥያቄያችን፣ ስለ መልክ ነው። አሁን መልክን መንፈስ ሊያደርግ ነው ደግሞ አሁን ነው ዘፍጥረት 1:26 ላይ ያለውን ነው እኛ እየጠየቅን ያለው ነው። እግዚአብሔር በመልካቸው ሶስተኛ ስተት እኮ ነው የሚጨምርልሽ። መልክ ማለት መንፈስ ነው ብሎልሽ ይመጣልሽ ደግሞ አሁን ምንድን እናደርጋለን መሰለህ? ስኩና ምን እናደርጋለን መሰለህ? አሁን ድፍረት ሳይሆን መጀመሪያ እውቀት ይቀድማል። ስኩና አሁን ምን እናደርጋለን መሰለህ? አሁን አንተ ዕብራይስጡ ላይ መልክ የሚለውን ዕብራይስጡ ላይ መልክ ብሎ ነው የፈታው ወይስ ስልጣን ብሎ ነው የፈታው? እሱን አምጣ። ይሄ ከሌለ ደግሞ ቸርች ፋዘርስ ላይ እንሄዳለን። ቸርች ፋዘርስ የተናገሩት ብሎ ደግሞ ያመጣቸው ነገራቶች አሉ። ቸርች ፋዘርስ እዚህ ላይ መልክ የሚለው ስልጣን ብሎ እንደተረጎሙት ደግሞ ቸርች ፋዘርን እንጠይቃለን። ደግሞ ይሄኛው የመጀመሪያ ዕብራይስጥ ትርጉም ላይ ስህተት አለበት ብለህ ስለሆነ ይወድከው ወደዛ ማለት ነው። በጣም አሳዛኝ ነው። ወጥቷል ልጁ። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። እስልምና ላይ የትኛውንም ጥያቄ መጠየቅ ትችላላችሁ። እሺ ቅድም በተነጋገረው መሰረት ሁለት ደቂቃ ትምህርታቸውን ያቀርባሉ። አሁን ዛራ እንዳለችው ጥያቄ ያላችሁ ደግሞ በተራ ሱኩና ይበቃል። በቃ ይሰማል። ትንሽ ቆይተና በቃ እሺ አንዴ ዴቭን እድል እንስጣውና ምን እንትን አሁን ቸርች ፋዘርስ እስኪያምጣ ቸርች ፋዘርስ እንትን እንዳሉ የምንድነው መልክ የሚለውን ስልጣን ብለው እንደተረጎሙት ማስረጃ ስጠን እስኪ። ቸርች ፋዘርስ ላይ ዘፍጥረት 1:26 ላይ ያለውን ቸርች ፋዘርስ እየተከሰለ ነበር። ደስ ይለኛል ዛሬ ደስ ይለኛል። ግን አንድ ጥያቄ በዛውን ይሄኛው እሺ ዘፍጥረት 1:26 እኔ ልከፍትልሽ ነው። እሺ ግን ሊትራሊ ነው የሚል መረዳት ግን የሚለው ተቀጥላለህ በኋላ ግን የሚለውን ተቀጥላለህ። ግን ዘፍጥረት 1:26 ላይ እንትኖች የቤተ ክርስቲያን አባቶች መልክ የሚለውን ስልጣን ብለው እንደፈቱት ማስረጃ ስጠን። ያው ቅድም ስላልከን ይሄንም እንጠይቅህ። አሁን ቅድም የትርጉም ስህተት እንደሌለበት አስቀምጠናል። የትርጉም ስህተት የለም። አማርኛውን መልክ ነው፣ ያንን መልክ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ምን ለማለት ፈልጎ ነው ሲባል 318 ሊቃውንት ጉባኤ ላይ ተሰባስበው እግዚአብሔር በአዳም ላይ ያለው በአጠቃላይ በአብ በወልድ በመንፈስ ቅዱስ እንዳለው አስቀምጠዋል። መልክም ቢሆን አይን፣ ጆሮ፣ እግር ምናምን ሁሉ ነገር አለው ብለው ነው ያስቀመጡት። ሁሉም ነገር አለው በአዳም ላይ ያለው ሁሉ ማለት ነው። ቸርች ፋዘርስ እንደዚህ ብለው ነው የሚያስቀምጡት። የእግዚአብሔር በመልካችን እንደምሳሌያችን እንፍጠር ብለው የለም እንደዛ እኮ ማስረጃ እናቀርባለን። አሁን አንተ ማስረጃ አምጣ። ቸርች ፋዘርስ ስላልክ ቆይ እስኪ እባክህ ማስረጃ አምጣ።
ልከፍትልሽ ነው ያለሽ ዛራ በቅዱሳት መጽሐፍትማ አልፈልግም ብሎ እኮ በባይብል ብቻ ነው የገጠመው። ኦርቶዶክስ ነኝ ይላል፣ ግን ኦርቶዶክስን ክዷን እኮ ይሄ ሰው ለምን መንፈስ ሆነ እኮ ነው ያልታለማ። እኛ መንፈስ ነው ወይ እኛ መንፈስ ነው መጽሐፍት ከመጣን እኮ በደንብ ማስረጃ አለ። አሁን በባይብል ብቻ ብሎ በባይብል ብቻ ዕብራይስጥ ሊፈታ ሲሞክር መልክ የሚለውን ስልጣን ብሎ ስላልፈታለት ሌላ ሁለት ሶስተኛ ስህተት ውስጥ ነው የገባው። ምንም ስህተት አልገባም። ነገር እያወራችሁ ያለ ቸርች ፋዘርሶች እንደዚህ ብለው ነው የፈቱት። እንደዛ አላልኩም። ቸርች ፋዘርስ አልቀበልም አልኩ። ቅዱሳት አምላክ መንፈስ ነው፣ እኛ ደግሞ ማለት አልቀበልም ባይልም እሱን ተው አስቀምጠው አልኩ። እንደዛ አይደለም ወንድሞቻችን፣ እግዚአብሔር መንፈስ ነው ያለው አይደል? እግዚአብሔር መንፈስ ነው የሚለውን ሳይሆን ዘፍጥረት 1:26 እግዚአብሔር መንፈስ ነው እንደሚለው ሁሉ እግዚአብሔር የሚባል እሳት ነው ይላል። እግዚአብሔር መንፈስ ነው ሲባል ምን ማለት ተፈልጎበት ነው የሚለውን ነገር ማየት እንችላለን። ግን እግዚአብሔር ዓይን እግር እንዳለው ማስረጃዎች አሉ። ከነዛ መካከል አንዱ ደግሞ ዘፍጥረት 1:26 ላይ ያለው ነው። አባቶች የተረዱት ምንድነው? በአዳም ላይ ያለው ሁሉ በአብ በወልድ በመንፈስ ቅዱስ እንዳለው ነው የተረዱት። ማስረጃ አለ። አንተ ግን ቸርች ፋዘርስ ያንን ነገር ስልጣን ቆይ አንድ ጊዜ ዘፍጥረት 1:26 ላይ ያለውን ስልጣን ብለው እንደፈቱት ወይም ደግሞ ግሪኩ ላይ አላመጣህም። ኦልሬዲ ተሳስተሃል። እዚህ ያሉ ሰዎች ስለተረዱ ግሪኩ ላይ ስህተት እንደሌለበት መልክ የሚለው በግሪኩ ላይ መልክ እንደሚል ስላረጋገጥን አሁን ምንድነው የምታደርገው? ቸርች ላይ ስለ መልክ አይደለም ስለ መንፈስ ነው። አንድ ጊዜ እዚህ ቁጭ ብዬ ያለኩት ነው ስለመንፈስ እኮ ያወራም ዘፍጥረት 1:26 ስለመንፈስ አያወራም እኮ። ዮሐንስ 4:24 ነው የገባሁት እኔ። ዮሐንስ 4:24 ላይ አይደለም እያወራን ያለነው ስለ ዘፍጥረት 1:26 ነው። ዘፍጥረት 1:26 ግሪኩ ላይ እንደዚህ ብለህ ወደ ምን ተምታውስ እኮ አንድ ጊዜ ሚታል አንድ ያዳምጪኝ ከአንድ ሚታርክ ዘፍጥረት 1:26 ላይ የሄድከው ዘፍጥረት 1:26 አማርኛው ላይ መልክ የሚለው ስህተት አለበት ብለህ ነው ወደዛ ሄድከው። ስልጣን በሚል ይተረጎማል ብለህ ስትሄድ ከዛ በኋላ አምጣ ማስረጃውን ስንልህ ማምጣት አልቻልክም። ስለዚህ ስለታዘበ 390 ምናምን ሰው ስለታዘበ አንድ ጊዜ ስለታዘበ አሁን ምንድነው የምታደርገው? ቸርች ፋዘርስ ይላሉ እያልክ እያወራህ ነበረ ቅድምና ቸርች ፋዘርስ ላይ ደግሞ አሳየን። መልክ የሚለውን ስልጣን ብለው እንደፈቱ ማስረጃ ስጠናህ። ያላ ክፈት አለ ይሰማል። ደምስሚ እንትኔ ድምጼ ኔትወርክ እያስቸገረው ነው እኮ በቃ እየቀለደ ይሁን በጣም እየተጫወተብን ይገባል። እንደ አዲስ ይጀምራል ኔትወርኩም እሱም ቀልደኛ ነው። ሱኩና ስሙም ቀልደኛ ስም ነው። አዎ ለመረዳት አይደለም። እውነተኛው እስልምና ላይ ቢጠይቅና እንተንቢል ሌሎች ደግሞ እንዳልኳችሁ ተዘጋጁ። የእስልምናና አጭር ጥያቄ ነው የምጠይቀው። የእስልምናና የክርስትና ልዩነት ምንድን ነው የሚለውን በ2 ደቂቃ ታስረዱናላችሁ። እውነተኛው እስልምና ላይ ጥያቄ ካለ እስቲ ይሄ ትክክል አይደለም እኮ የምትለው ነገር ካለ እስልምና ላይ እስቲ የነበረውን ራስ አንዴ ጠቅለል አድርገው እንዴ። እሺ መርሃባ። በመጀመሪያ ደረጃ ይሄ ዘፍጥረት 1:26 ላይ ያለው እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር የሚለው ቀጥታ ስንወስደው እንደ ምሳሌያችን ብሎ የተናገረው እዛ ላይ ቸርች ፋዘርስ ሲያብራሩ ቀጥታ ምን ብለው ነው ያብራሩ ሲባል እግዚአብሔር የራሱ እግር፣ እጅ በአዳም ላይ ያለው በአጠቃላይ በአብ በወልድ በመንፈስ ቅዱስ ላይ እንዳላቸው አስቀምጠዋል ቸርች ፋዘርሶች ሁላቸውም ማለት ነው። 318 ሊቃውንት ማለት እንግዲህ በኒቂያ ጉባኤ በተለያዩ ጉባኤዎች ላይ እየተሰባሰቡ ባይብልን የሰጡት አካላቶች እንደዛ ብለው ከተረዱ እስቲል ሃይማኖት አበው እናንተ እንግዲህ ከሌሎች መጽሐፍቶች ከገድላትና ከምንድነው የሚባል ከድርሳናት በጣም ተቀባይነት ያለው መጽሐፍ ምንድነው ከተባለ ሃይማኖት አበው ነው። የአባቶች መጽሐፍ ተብሎ የሚታመነው ማለት ነው። ያ ትልቁ መጽሐፍ ከነዛ መጽሐፍቶች መካከል በጣም ብዙዎቹ ላይ የእግዚአብሔር ዓይን፣ ጆሮ፣ እግር ምናምን እንዳለው
ያስቀምጣል እዛ ላይ። እንደውም የተናገረውን በአጠቃላይ በመጽሐፍ የተነገረውን ሁሉ እናምናለን፣ ነገር ግን አንመረምርም አናመሳሰልም ብለው ነው የሚያስቀምጡት ማለት ነው ቸርች ፋዘርስ። ይህንን ካየን ዘንዳ እግዚአብሔር መንፈስ ነው፣ እግዚአብሔር የሚባል እሳት ነው እያለም እግዚአብሔር ያወራን ባይብል ላይ ቀጥታ ማለት ነው። ነገር ግን ይሄ ግን ታዲያ ምን ለማለት ተፈልጎበት ነው ከተባለ የእግዚአብሔር ባህሪ ነው የሚያስቀምጠው። ለምሳሌ የእግዚአብሔር መንፈስ እያለ ብዙ ጊዜ ሲያወራ ትመለከታላችሁ። ስለዚህ ከእግዚአብሔር ባህሪያቶች መካከል አንዱ መንፈስ የሚል ትርጓሜ አለው፣ ወይም ደግሞ እግዚአብሔር መንፈስ ነው የሚል ትርጓሜ አለው። የእሱ መለኮታዊ ባህሪያቶች መካከል አንዱ ነው። ለምሳሌ ስንወስድ እግዚአብሔር የሚባል እሳት ነው ይላል ኢሳያስ ላይ። እንደዛ አካባቢ እግዚአብሔር የሚባል እሳት ነው ሲባል ልክ እግዚአብሔር መንፈስ ነው እንደሚባለው ነው። ከዛቻ እግዚአብሔር የሚባል እሳት ነው ሲባል እሳት ነው ማለት ነው ሲባል አይደለም። ታዲያ ምንድን ለማለት ተፈልጎበት ነው ሲባል እግዚአብሔር የሚባል እሳት ነው ሲባል የባህሪው ቀናተኛ አምላክ እንደሆነ ለመግለጽ ነው። አንዴ ስኩና በፈጠረ አምላክ አንዴ ቀናተኛ አምላክ ነው የሚለው ወይም ደግሞ እግዚአብሔር ኃይለኛ ለመሆኑ የሚገልጽበት ነገር ነው። እዛ ላይ እግዚአብሔር የሚባል እሳት ነው ሲባል ማለት ነው። ልክ እግዚአብሔር መንፈስ ነው የሚባለው ከእግዚአብሔር ባህሪያቶች አንዱ ለመግለጽ እንጂ እግዚአብሔር በምንነቱ መንፈስ የሚል ትርጓሜ ስላለው ወይም መንፈስ የሚባል ምንነት ስላለው አይደለም። ታዲያ አካልን አስመልክቶ ወይም ደግሞ የምንነቱን መገለጫ አስመልክቶ እሳ ከተባለ ለምሳሌ መዝሙረ ዳዊት ላይ ምዕራፍ 91 ከቁጥር 4 ላይ እግዚአብሔር ላባ እንዳለው ያስቀምጣል። በላባዎቹ ይጋርድሃል በክንፎቹም በታች ትተማመናለህ እያለ ዳዊትን ያስቀምጣል። ላባ እንዳለው ማለት ነው። ክንፍ እንዳለው ላባ እንዳለው ያስቀምጣል። ኢሳያስ ላይም እንደዚሁ ስትመለከቱ ምዕራፍ 30 ቁጥር 27 ላይ እነሆ ይላል እግዚአብሔር ስም የሚጸድቅ ቁጣ የሚጉላሉ ጭስ ጋር ከሩቅ ይመጣል፣ ከንፈሮቹም ቁጣን የሞሉ ናቸው፣ ከንፈሮቹም ቁጣን የሞሉ ናቸው በማለት ምላስና ከንፈር እንዳለው ያስቀምጣል። ምላሱም እንደምትባላ እሳት ናት በማለት ማለት ነው። ስለዚህ ምላስና ከንፈር እግዚአብሔር እንዳለው ባይብል የሚያስቀምጥ ከሆነ እናንተ ለምንድን ነው የምትቃወሙት? መዝሙረ ዳዊት ምዕራፍ 11 ከቁጥር 4 ላይ ስትመለከቱ እግዚአብሔር በተቀደሰው መቅደሱ ነው አለ። እግዚአብሔር ዙፋን በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰውን ልጆች ይመረምራሉ በማለት አይንና ቅንድብ እንዳለው ያስቀምጣል። ለምሳሌ ዘጸአት ምዕራፍ 15 ከቁጥር 8 ላይ ደግሞ በአፍንጫ እስትንፋስ ወኖች ተከመሩ እያለ አፍንጫ እንዳለው እግዚአብሔር ያስቀምጣል ባይብል። መዝሙረ ዳዊት በምዕራፍ 33 ከቁጥር 6 ላይ በተመሳሳይ እንደዚሁ አፍ እንዳለው ያስቀምጣል። እንደዚሁም ደግሞ ኢሳይያስ ምዕራፍ 40 ቁጥር 11 ላይ በክንዱ ሰብስቦ በብብቱ ይሸከማል በማለት እግዚአብሔር ቀጥታ መንጋውን በብብቱና በክንዱ እንደሚያስቀምጣቸው ያስቀምጣል። ስለዚህ ክንድና ብብት እንዳለው ያስቀምጣል። ቅድም ጫማ እንዳለው እስኪ ማስረጃ እንጡ እያለ ነበርና ትንቢተ ሕዝቅኤል ምዕራፍ 43 ከቁጥር 7 ላይ እንዲህ አለኝ ይላል የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የሚቀመጥበት የዙፋኔ ስፍራ የእግሬ ጫማ መረገጫ ይህ ነው በማለት የእግሬ ጫማ በማለት ጫማ እንዳለው ያስቀምጣል። ልብስ እንዳለው ራሱ የልብስ መጎናጸፊያ እያለ ስቲል እግዚአብሔር በዙፋኑ ላይ ሲቀመጥ የልብሱ እንትኖች ዘርፎች ራሱ መቅደሱን እንደሞሉት ያስቀምጣል እግዚአብሔር ማለት ነው። ዘጸአት ምዕራፍ 24 ከቁጥር 10 ላይ እንደዚሁም ደግሞ ኢሳይያስ ምዕራፍ 66 ከቁጥር 1 ላይ መዝሙረ ዳዊት ምዕራፍ 83 ከቁጥር 18 ከቁጥር 9 ላይ በጣም ብዙ ቦታዎች ላይ መመልከት ትችላላችሁ እግዚአብሔር አካል እንዳለው። ወደ ሃይማኖት አበቦች ስትመጡ ደግሞ ሃይማኖት አበቦች ላይ በጣም ብዙ ነገራቶችን ማንሳት ይቻላል የአበው መጽሐፍቶች ላይ። ስለዚህ እግዚአብሔር አካል አለው፣ እግር፣ እጅ፣ ብብት፣ አፍንጫ ወዘተ ነገራቶች አሉት። ከንፈር፣ ይሄ ምንድነው ላንቃ፣ እነዚህ ሆድ ስቲል ማህፀን እንዳለው ያስቀምጣል ባይብል። ሆድ የሚለው ማህፀን ነው ቀጥታ ትርጉሙ ማለት ነው። የዕብራይስጡን ሲተረጉሙ ስለቀየሩት ነው። ስለዚህ እግዚአብሔር እነዚህ ነገራቶች ካሉትኝ አሉ የሚለውን ነገር ደግሞ አባቶች ሲረዱ ሳንመረምር እንቀበላለን ነው ያሉትኝ እንጂ ክርስቲያኖች የቲክቶክ ክርስቲያኖች እንደሚያስተባብሉት አይደለም። የቲክቶክ ክርስቲያኖች ግን አይ እግዚአብሔር መንፈስ ነው አካል የለውም ብሎ ያስቀምጣሉ። ባይብሉና መጽሐፍቶቻችሁ አባቶቻችሁ ጋራ አትገናኙም፣ ክርስቲያኖች አይደላችሁም ብለን በመጽሐፍቶቻችሁ መሞገት እንችላለን ነው። መቀጠል ትችላላችሁ። እውነተኛው እስልምና ላይ ጥያቄ ካለ መቀጠል ትችላለን። እሺ አሁን ዛራ ባለችው ላይ ያው እሷ በማዘን ይመስለኛል እግዚአብሔር አካላቶች አሉት ነው። ሶስቱ እግዚአብሔሮች ሶስቱም አካላት አላቸው በሚል አረሙና እንደዚህ ተረዱ። አንዱ ብቻ ሳይሆን ሶስቱም የሰው ምስል፣ የሰው መልክ፣ እጅም እግርም በቃ እንደ ሰው ሶስቱም ነው ያላቸው። እሷ ያው ብዙ ጊዜ ታዝናለች እና እግዚአብሔር ብላ አንድ አርጋ እየተናገረች ስለሆነ ነው። ሶስቱም ነው ያላቸው። ሶስቱም ሰው ነው የሚመስሉት እና ሶስቱም እግዚአብሔሮች የሰው
ሰው የሚመስል ነገር አላቸው የሚለው ነው። እሺ ቀጥል። እውነተኛው ዛሬ እውነተኛው ከባድ ጥያቄዎችን እስልምና ላይ ይጠይቃል፣ ሊገለጥለትም ይችላል። ቀጥል። እውነተኛው ዱዓ አድርጉለት እስቲ። ያው በትክክለኛው ስላሴ ያስረዳን ሰው ነው፣ አመስግኑት። እውነት የሚናገር ሰው እኛ ማንም ይሁን እናመሰግናለን። በቃ ትክክለኛው ትምህርት ነው ብሎ ነግሮናል። ቀጥል። እኔ ጥያቄም ነው አስተያየትም ነው ሀሳብም ነገር ነው መሰለኝ። እንግዲህ ጥያቄም ጭምር ነው። ምንድን ነው መሰላችሁ? ቁርአን የአላህ ቃል ነው፣ የአላህ ቃል ነው። ስለዚህ ብላችሁ የምታምኑ፣ ስለዚህ አላህ ደግሞ እኛ ብሎ አውርቷል። ስለዚህ በሶስቱ አምላኮች ለምን አታምኑም? እኛ ብሎ ስለሚያወራ አላህ ከአንድ በላይ ነው፣ እኔም ብሎ ያወራል። ስለዚህ ከአንድ በላይ ሶስት አምላክ ነው ይላል ቁርአንም። ስለዚህ ምክንያቱም አላህ እኔ ማለትንም ያውቅበታል። እኔ ሲል ምን እያለ እንደሆነ ያውቃል። እኛ ሲልም ምን እያለ እንደሆነ ያውቃል። ስለዚህ ልክ እንደ ባይብሉ ነው እያወራ ያለው ቁርአን ላይ ማለት ነው። አላህ አሁን ባይብሉ ላይ እኛ ሲል ሶስት ነን ሲል ነው፣ እኔ ሲል አንድ ነኝ ሲል ነው። ስለዚህ ቁርአን ላይም እንደዛ ነው እኔ እየገባኝ ያለው። ይሄንን ነገር ለምን አትቀበሉም? የአረቦች የቋንቋ ዘይቤ ነው ማለቱ ያዋጣል ወይ? እኔ ጥያቄ ይሄ ነው። እሺ ወደ መልሱ ከመሄዳችን በፊት ግን ሶስት ያልክበት ምንድን ነው መነሻክ? ሶስት ነው የሚያሳየው? አይ ሶስት ይቅርና ከአንድ በላይ መሆኑን ቢያንስ መሩልኝና ስንት ነው እስቲ ገደቡን ተውት። ገደቡ የለም እናንተ ጋር ከአንድ በላይ መሆኑን ብቻ ግን ካመናችሁም ጥሩ ነው። እሺ በመጀመሪያ አላህ Subhanahu Wa Ta'ala አንድ ነው ስንል ከአንድ በላይ አይደለም እያልን ነው። ሶስት ነው ወይም ደግሞ ከአንድ በላይ ነው የሚል ነገር ማስረጃ የለም። ላኢላሃ ኢላላህ የሚለው ቀጥታ ትርጉሙ የሚለው ማዕናው ምንድነው መሰለህ? ላ ማዕቡደ የሚመለክ የለም ቢሐቅን በሐቅ ኢላላህ ካላህ በስተቀር። ላኢላሃ የምትለዋ ነፊይ ትባላለች፣ ማለትም ውድቅ ማድረግ ማለት ነው። ናፊየን ጀሚዓ ማ ዩዕበዱ ሚን ዱኒላህ ከአላህ ሱብሓነሁ ወተዓላ ውጭ የሚመለኩትን በአጠቃላይ ውድቅ የምታደርግ ስትሆን ኢላላህ የምትለው ደግሞ ሙስቢተን የምታረጋግጥ ነች። ጠይብ አልዒባደተ ሊላህ ለአላህ ሱብሓነሁ ወተዓላ ብቻ ዋህደሁ ብቸኛ ሲሆን ላ ሸሪከ ለሁ ለእርሱ አምልኮ ለእርሱ ብቻ ሲሆን ማለት ነው። ፊ ዒባደቲሂ በአምልኮ ከማ አነሁ ለይሰ ለሁ ሸሪኩን ፊ ሙልኪሂ በንግስናውም ሆነ እንደዚሁም በመፍጠሩ በማስገኘቱ በማንኛውም ነገር አንድና ብቸኛ እንደሆነ ሁሉ መመለክ የሚገባውም እርሱና አንዱ ብቸኛ ነው፣ ብቸኛው አምላክ ነው። እርሱ ጋራ ይሄ አምላክ የሚባለውን ነገር በአጠቃላይ ላኢላሃ ሲል አንድ ሰው አምላክ የሚባል ነገር የለም እያለ ነው። ኢላላህ ሲል ደግሞ ከአላህ ውጭ እያለ አላህ ሱብሓነሁ ወተዓላ ብቻ እያረጋገጠ ነው ማለት ነው። ስለዚህ ከአላህ ውጭ የሚመለክ አምላክ የለም። ነቢያቶችን ይህንን ሲያስቀምጡ ምዕራፍ 37 ከቁጥር 35 ላይ አምላካችን አላህ Subhanahu Wa Ta'ala ሚናል ኢነሁም ካኑ ኢዛ ቂለ ለሁም ላ ኢላሃ ኢላላህ ይስተክቢሩን ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን ነገር ሲነገራቸው ይኮሩ ነበር በማለት ይናገራል። ስለዚህ ነቢያቶች ሁሉ ሲያስተምሩ ምንድነው ላ ኢላሃ ኢላላህ የምትለዋ በአጠቃላይ ነፍይ አድርጋ ኢስባት የምታደርግ ናቴ ማለት ነው። ወይም ደግሞ ከአላህ በስተቀር አንዱንና ብቸኛውን አምላክ ብቻ የምታስቀምጥ ናት። ለምሳሌ አላህ አዘ ወጀል በምዕራፍ 4 ቁጥር 36 ላይ ማነው 34 ላይ ፈኢላሁኩም ኢላሁ ወሂድ አምላካችሁ አንድ አምላክ ብቻ ነው ይላል። ፈለሁ አስሊሙና ለሱ ብቻ እጅ ስጡ ወይም ለሱ ብቻ ታዘዙ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ እኛ አምላካችን ላይ ሌሎች አማልክቶች የሚባሉት ነገራቶች ውድቅ የሚያደርገው ላኢላሃ የምትለው አለኝ ገና አምላክ የለም የሚለው መጀመሪያ ታረጋግጥክ በኋላ ነው ኢላላህ ከአላህ በስተቀር የምትለዋል የምታረጋግጠው ማለት ነው። ይህንን ነገር ካየን ዘንዳ አላህ አዘ ወጀል ለምን እኛ ይላን ሲባል እኛነት በቁርአን በሁለት ይከፈላል። አንደኛው የገነተኛነት ሲሆን ሁለተኛው የብዜተኛነት ነው። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ቁርአን ላይ በአራት አይነት መንገድ ይናገራል። ለምሳሌ እኛ እያለ ይናገራል፣ እኔ እያለ ይናገራል፣ እርሱ እያለ ይናገራል፣
هو እያለ ይናገራል። ለምሳሌ አምላካችን አላህ Subhanahu Wa Ta'ala በሱረቱል ኢኽላስ ላይ هو እርሱ እያለ ይናገራል ስለራሱ ማለት ነው። እርሱ የሚለው ለአንድ ነጠላ ማንነት ብቻ ነው የሚናገረው። ለምሳሌ በሱረቱል ኢኽላስ ላይ አምላካችን አላህ ምን ይላል? ቁል هو الله احد አላህ አንድ አምላክ ብቻ ነው ይላል። ቁል هو الله احد አሐድ የሚለው አንድና ባንድ ነው። ይሄ ተከታይ የሌለው አንድነት ማለት ነው። ይሄ አሐድ ብለህ ሁለት አትልም። ገብቷል? ለምሳሌ ዋሂድ ብለህ እثنين ልትል ትችላለህ። አሐድ ብለህ ግን ሁለት ማለት አይቻልም ማለት ነው። ገብቷል? ስለዚህ ለኢማን ይሄ ቁል هو الله احد ስንል አላህ አንድ አምላክ ብቻ ነው። هو እያለ አምላካችን አላህ ራሱን ይናገራል። ከእርሱ በስተቀር ሌላ አምላክ የለም። አላሁ ሰመድ አላህ የሁሉ መጠጊያ ነው። አልወለደም አልተወለደም። ለእርሱ አንድም ቢጤ አምሳያ የለውም። እሱን የሚመስል ምንም ነገር የለም። ገብቷል? አንተ የምታምነው ለምሳሌ አብ ወልድ መንፈስ ቅዱስ የሚባሉት ነገራቶች ተመሳሳይ የሆኑ ሶስት አማልክቶች ናቸው ብለህ ታምናለህ። እነዚህ ነገራቶች ግን በፍጹም እስልምና ላይ አይሰራም። አምላክ አንድና ብቸኛ የሆነ አምላክ እንደሆነ እዚህ ጋር መረዳት እንችላለን። ሌላው ምንድነው? አምላካችን አላህ Subhanahu Wa Ta'ala እኔ እያለ ይናገራል። ከእኔ በቀር ሌላ አምላክ የለም። ለምሳሌ በሱረቱ ጣሃ ላይ አምላካችን አላህ Subhanahu Wa Ta'ala ከእኔ በቀር ሌላ አምላክ የለምና ተገዛኝ እያለ ሙሳ አለይሂ ሰላም ሲያስቀምጡለት ያኒ ስግደቴም መገዛቴም ለዓለማቱ ጌታ አላህ ነው በል እያለ የአላህ መልእክተኛ አለይሂ ሰላቱ ሰላም እንደዚሁ ሲነግራቸው ትመለከታለህ። ስለዚህ እኔ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። ከእኔ በቀር ሌላ አምላክ የለም በማለት ሱረቱል በቀራ ምዕራፍ 2 ከቁጥር 100 አያተል ኩርሲ ላይ ማለት ነው። ከኔ በቀር ሌላ አምላክ የለም እያለ አምላካችን አላህ ይናገራልና እኔ እያለ ይናገራል። ሶስተኛው ምንድነው? እኛ እያለ ይናገራል። እኛነት በሁለት ይከፈላል። ቅድም እንዳልኩ እኛነት አንደኛ የግነተኛነት ሲሆን ሁለተኛው ደግሞ የብዜተኛነት ነው። የብዜተኛነትን በጣም ብዙ ቦታዎች ላይ ሌሎች አካላቶች ይጠቀሙበታል። ለምሳሌ እርሱ ምናምን እያሉ እኛ እያሉ የሚጠቀሙበት ሁኔታ አለ። ነገር ግን አንድ ሰው አንድ ማንነት ወይም አንድ ነጠላ ማንነት ብቻ ሆኖ ደግሞ ራሱን ከፍ ለማድረግ ራሱን ለማግነን ቁርአን ላይ በጣም ብዙ ቦታዎች ላይ ይጠቀማል። ለምሳሌ አምላካችን አላህ Subhanahu Wa Ta'ala ነህኑ እያለ ይናገራል፣ ኢና እያለ ይናገራል። ሁለቱም እኛነትን ነው የሚገልጸው። ነህኑ የሚለው እኛ ነው የሚገልጸው፣ እንደዚሁም ደግሞ እና የሚለውም እኛ ነው የሚገልጸው። ስለዚህ አምላካችን አላህ Subhanahu Wa Ta'ala እኛ ቁርአንን አረብኛ ሲሆን አወረድነው፣ እኛ ፈጠርን፣ እኛ አደረግን፣ እኛ እያለ በጣም ብዙ ቦታዎች ላይ ይናገራል። እኛ ሲል ታዲያ እዚህ ላይ ለምንድነው ከተባለ የግነተኛነት ነው። ተመሳሳይ የሆኑ ነገራቶችን ለምሳሌ ተመሳሳይ እኛነትን የሚጠቀሙን አካላቶችን መመልከት እንችላለን። ለምሳሌ አላህ Subhanahu Wa Ta'ala በሱረቱል አንከቡትና በሱረቱል ካህፍ ላይ ያስቀመጣቸው ነገራቶች አሉ። ሱረቱል አንከቡት ላይ ስትመለከት ሱለይማን አለይሂ ሰላም ወዑሊምና መንጢቀ ጠይር ይላል። የወፍን ቋንቋ ተስተማሪ ይላል። ሱለይማን አለይሂ ሰላም ብቻ ነው በቁርአን መሰረት የወፍን ቋንቋ የተስተማረው ወይም የወፍን ቋንቋ የሚያውቀው ሱለይማን አለይሂ ሰላም ብቻ ሆኖ ሳለ ነገር ግን የወፍን ቋንቋ ተስተማርን በማለት እኛነቱን ይገልጻል። እዛ ላይ የግነተኛነትን እየተጠቀመ ነው። በተመሳሳይ ደግሞ ኸድር አለይሂ ሰላም በሱረቱል ካህፍ ላይ አምላካችን አላህ Subhanahu Wa Ta'ala ሲገልጸው ኸድር ቀጥታ ምንድነው የሚለው ምንድነው ምን ብሎ ነው የሚገልጸው? ኸድር እንትን ይላል። ይሄ ምንድነው? ፈኸሺና ይላል። ፈራን በማለት ይገልጻል። ፈኸሺና ማለት ፈራን የሚልን ትርጓሜ ነው የሚይዘው። ስለዚህ አንድ ብቻ ሆኖ እኛነትን እየገለጸ ነው እዛ ላይ። ስለዚህ እኛነት የሚለው በሁለት ይከፈላል። አንደኛው የብዜ ሲሆን ሁለተኛው የግነት። ስለዚህ አምላካችን አላህ Subhanahu Wa Ta'ala አንድና ብቸኛ ነው። ከእርሱ በቀር ሌላ አምላክ የለም። ራሱ ስሙ ራሱ ከእርሱ በቀር ሌላ አምላክ እንደሌለ የሚገልጽ ነው። ነገር ግን እኛ ሲል ራሱን ከፍ እያደረገ ራሱን እያሞገሰ እና ራሱን ከፍ እያደረገ የራሱን ልቅናን እየሰጠ እንጂ አላህ Subhanahu Wa Ta'ala ብዙ ስለሆነ አይደለም። እንደውም ከአንድ በላይ የሆኑ አማልክቶችን እንደውም ሲቃወም ነው የምትመለከተው። አማልክት አንድ ናቸው ማለት ሁለት ናቸው የሚሉትን አካላቶች ቀጥታ ሲያወግዛቸው ትመለከታለህ። እንደዚሁም ደግሞ ከአምላክ ይሄ ምንድነው ሶስት ነው የሚለውን አማልክት ሶስት ናቸው አትበሉ በማለት ሲያወግዝ ታያለህ። ከዛ በላይ ያሉትን አካላቶች እንደዛ የሚሉትን አካላቶች ሲያወግዛቸው ነው የምትመለከተው። በተጨማሪ አንተ የምታመልካቸውን አካላቶች አላህ Subhanahu Wa Ta'ala ቀጥታ ሲያወግዛቸው ትመለከታለህ። ለምሳሌ ኢሳ አለይሂ ሰላም አምላክ የሚሉትን አካላቶች ቀጥታ ኢሳ አለይሂ ሰላም እነዚያ የመርየም ልጅ ኢሳ አልመሲህ አላህ ነው ያሉ በርግጥ ካዱ ያለ እነዚህን አካላቶች እነዚህ አላህ ነው ብለው ወይም ደግሞ አምላክ ነው ብለው የሚያስቡን አካላቶች ካዲ እንደሆኑ በግልጽ ያስቀምጣል ማለት ነው። ስለዚህ የናንተ እምነት በእስልምና የተወገዘ አስተምሮ እንጂ ያለ አይደለም ነው። አላህ Subhanahu Wa Ta'ala እንደዚሁም ስላሴ የሚሉትን አካላቶች እንደውም አማልክት ሶስት ናቸው አትበሉ ተከልከሉም ለእናንተ የተሻለ ይሆናልና በማለት አምላካቸው አንድ አምላክ ብቻ ነው በማለት አምላክ አንድና ብቸኛ
እንደሆነ ይገልጻል ማለት ነው። አላበዛሁብህም ብዬ ተስፋ አደርጋለሁ። ጨርሻለሁ። እሺ 30 ሰከንድ ልናገር። ሾርት ሚሞሪዎች ያሉ ቅድም እንዳልኩት ይኸውላችሁ አዳምጡ። 30 ሰከንድ ወይ ባጭሩ የምትረዱ ሰዎች አላችሁ። እኛ አምላካችን 10 ነን ካለን 10 ነው ነው፣ አንድ ነኝ ካለ አንድ ነው ነው እንጂ ለማንም የሆነ ሰው 10 ነው ስላሉ የሆነ ሰው ይደብረዋል፣ የሆነ ሰው ይሄን እምነት ይጠላል ብለን ምንደብቀው ምንሸፈረው ነገር የለም። 3 ነው አትበሉ ተከልከሉ ብሎ ከሌሎች ጋር እንዳንመሳሰል በግልጽ ቋንቋ ነግሮናል። ያለኔ አምላክ የለም ብሎናል። የወለደ ተወለደ እንዳንል አይወልድም አይወለድም ብሎናል። ስለዚህ በቃ እሱ ብቸኛ አንድ አምላክ ነው ብለን ምናምነው በመጽሐፋችን መሰረት እንጂ ሰዎች እንዲህ ይሉናል ብለን አይደለም ለማለት ነው። ባጭር ለምትረዱ ሰዎች ነው። እሷ በሰፊው አስረድታለች። ቀጥሉ። እውነተኛው እሺ ምንድነው መሰለሽ ዛራ አምላካችን እግዚአብሔር አንድ ነው ይላል እኛ ጋር። ከኔ በቀር ሌላ ማንም የለም፣ ከኔ ጋር ማን አብሮ ሰራም ይላል እና እንደ ልክ እንደ ቁርአኑ ይላል እኮ። ከዛ ደግሞ እኛ ይላል ማለት ከአንድ በላይ አርጎ ራሱን የሚናገርበት ነገር አለው። እንደውም እኛ አይልም ባይብል ላይ እኛ ፈጠርን፣ እኛ ሰራን፣ እኛ እንደዚህ ያደረግን ባይብል ላይ አይልም። ቅዱሳት መጽሐፍት ላይ ግን ይላል። አሁን በተለይ ቀለሜንጦስ ላይ ዕፀ በለስ ማለት እኛ ነን ይላል። የሚገርማችሁ ነገር ዕፀ በለስ ማለት እኛ ነን ይላል። ኢየሱስ ነው የሚለው ለጴጥሮስ እንትን ምክንያቱም ያቺ ዕፀ በለስ ሞት ብቻ አይደለም የምታመጣው ክፉና ደግ ታስታውቃለች። እና ያቺን ክፉና ደግ የሚያቅድመው እግዚአብሔር ብቻ ስለሆነ እግዚአብሔርን እንዲሆን ነው ያ የበላው። እንዲሆን መንገዱ ክፍት ይሆናል። ሰይጣን ለማሳት ነው። እግዚአብሔር ግን ያቺን ሲበላ አዳም ክፉና ደግ እንደሚያውቅ ያውቃል። ስለዚህ ሞትን ቢቀምስም እግዚአብሔርንም ለመሆን ነው የሞተው አዳም ማለት ነው። ስለዚህ ስለ ዕፀ በለስ የምናውቀው እኛ ነን። ዕፀ በለስ ማለት እኛ ነን ይላል ቀለሜንጦስ ላይ። ስለዚህ አሁን ባይብሉ ላይ ደግሞ በተለይ እኛ አይልም እኔ ነው የሚለው በብዛት እንደውም እኔ ነው የሚለው። ግን ሶስት ነገሮች 3 አካላት እንዳሉ እንፍጠር እንደዚህ እናድርግ ምናምን ስለሚል በዛ እናውቃልና ልክ እንደ ቁርአኑ ይላል እግዚአብሔር። ስለዚህ ተመሳሳይ ነገር አለ። ግን እኛነትም ስለሚቀላቀል ያንን እኛነት የቋንቋ ዘይቤ ነው ብሎ ማመኑ አስቡበት ነው የምለው። ያው ተመልሶልኛል። ያው በቁርአኑ መሰረት አንቺ ተመሰገናለን ከተመለሰልህ። ግን እኔ አንድ ጥያቄ ጠይቅህ። በባይብል መሰረት እኔ ስላሴ ባይብል አያስተምርም ብዬ ነው የማምነው። ስላሴን ባይብል አያስተምርም ብዬ ልሞግትህ። እኔ የኛ በቋንቋ ዘይቤ እንደሆነ የአረብኛ ንግግር በቃ ባይብል ጨረሰ ነው። አይ ተመልሶልኛል። ግን በደንብ አስቡ። ሌላ ጥያቄ እኛ ጋር ልክ እንደናንተ ከኔ በቀር ምንም ሌላ አምላክ የለም ነው። ባይብል ላይ ራሱ አንድ አምላክ ብቻ ነው ያለው። ያውኑ በቃ በዚህ መልኩ ተመልሶልኛል። ግን ያው ኦልሞስት ሌላ ጥያቄ አለ። እውነተኛ በንግግር ይሰማል ከአንድ በላይ መሆኑን ያወቀው ማለት ነው። እሺ ኢየሱስ ነው ሶስት ወይ ድምጽ ይሰማል። ብሉይ ኪዳን ከአንድ በላይ ይሰማል። አውዴ እያወራ ስለሆነ መሰለኝ። እሺ ምንድን ነበር ያልከኝ? እሺ እውነተኛው ያውኑን ተው በቃ ያውኑ በዚህ መልኩ ነው። ሌላ ለየት ያለ ደግሞ ጥያቄ ሌላ ጥያቄዎችን ማወቅ ስለፈለኩ ነው። እውነተኛው ምን ጥያቄ ነው ያለው እስልምና ለሚለውን አድማጩም እንዲያውቅ ነው። እስቲ ማንኛውም አትፍራ። ያው ጥያቄ የለኝም። በወጥቶ እንደተለመደው ከወገብ በታችም ያለ ጥያቄ ምንም አእምሮ ላይ ያለ ነገር በነፃነት ጠይቅ። እኛ ምንም ያንተን ንግግር በክፉ አናየው። ቀና ነገርህን ስላየን ያመንክበትን ነው የምትናገረውና
ምንም እንትን ሳትል ያለን ጥያቄ አቅርብ። ካልሆነ ዛራ ልጠይቅህ ስለሆነ ነው። አይ በቃ ይበቃኛል። እኔ ጠይቄያለሁ። እሷ ትጠይቃለች። እስኪ ስላሴ ቆይ፣ በመጀመሪያ አሁን እግዚአብሔር እኔ እያለ ይናገራል ብለሃልና እግዚአብሔር ምን ብሎ የተናገረ መሰለህ? አምላክ በማንነት በምንነት ሶስት ነው፣ በማንነትም ሶስት ነው ብለህ ነው የምታምነው አንተ አይደለ? በማንነት ሶስት፣ በማንነትም በምንነትም። አሁን ምን ይኸውልሽ፣ ይሄ ማንነትና ምንነት አንዳንዴ ለስላሴ አይሆንም እኮ። ማንነት ማለት እኔ የሚል ይሄ ማንነት ማለት ለምሳሌ ዛህራ አንቺ ማንነሽ ብትለኝ ዛህራ እልሃለሁ። አንተ ማነህ ብለህ እውነተኛው ትለኛለህ። ምንነት ደግሞ የሰውነታችን መገለጫ ነው። ለምሳሌ አንቺ ምንድነሽ ብትለኝ ሰው ነኝ። ለምሳሌ እንትናም ከአብና ወልድ መንፈስ ቅዱስ ላይም ደግሞ ተመሳሳይ የሆኑ ነገራቶች አሉ። አንተ ሶስት አምላክ የምትላቸው ምንድነው? እኔ የሚል ሶስት አምላኮች አሉ። ነገር ግን አንድ አምላክ ናቸው ብለህ ነው የምታምነው አይደል? ማንነት አካልን አይደለም የሚወስነው፣ ማንነት ነው። ማንነት ይሄስ ምንነት ባህሪ ነው። ይሄ ማለትም እኔ ብሎ የሚናገረው ወይም ደግሞ ሰውነትን የሚገልጽ ማለት ነው እኮ። አሁን ወደ ሰው የእግዚአብሔርና የሰውን ላገናኝ ስትል ችግር ይፈጥራል። ምክንያቱም አምላክ በማንነት ስንት ነው? አምላክ በማንነት ሶስት ነው ብለህ የምታምነው አይደል አንተ? በአካል ሶስት ነው እኮ። ፉላን ተብለው የሚጠሩት ወይም ደግሞ አብ ወልድ መንፈስ ቅዱስ ተብለው የሚጠሩት እነዚህ ሶስቶቹ ሶስት አምላኮች ናቸው ብለህ ነው የምታምነው? እሺ አሁን ጥያቄ ልጠይቅህ ነው። እሺ እኮ ጥያቄ ልጠይቅህ ነው። አሁን ቀጥታ አሁን ባይብል ላይ ቆላም ዛ ማስረጃ በአምላክ በማንነት አንድ እንደሆነ ማስረጃ ያስላል ካለስ እሺ እሺ አሁን በነገሮች ላይ በማንነት ራሱ እግዚአብሔር አንድ ብቻ ነው ብለሽው ሶስት የሚሆንበት ቦታ ነው። በማንነት እኮ አምላክ በማንነት ሶስት ነው ብለህ ነው የምታምነው አንተ አይደለ? አንድም ነው ሶስትም ነው በማንነት ነው። አምላክ በማንነት ስንት ነው? በማንነቱ ራሱ አንድ ጊዜ አንድ ይሆንብሻል፣ አንድ ጊዜ ሶስት። ማንነቱ እኮ ሶስት ማንነት እኮ ነው። ማንነት የሚባለው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ በማንነት ሶስት ናቸው ወይስ አንድ? ማንነቱን ራሱ አንድ ያደርጋል። በምንነት እኮ አይደለም፣ በምንነት ነው እንጂ እኮ በማንነት እኮ አንድ አይደለም እኮ። አብ ወልድ ነው እንደ በማንነት በኦርቶዶክስ አስተምሮ መሰረት እግዚአብሔር ሲናገር ሌልሽ ላሳይሽ ምሳሌ እግዚአብሔር ከኔ በቀር ሌላ እኮ እዚህ አሁን በባይብሉ ላይ እኮ ስላሴ የሚለው ስለሌለ አሁን እኮ በሎጂክ እኮ እየሄድን ነው። አሁን በባይብሉ ጥቅስ እየጠቀስን ልናይ ነው። አሁን እዚህ ላይ አሁን አንተ ለምሳሌ አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ደግሞ አብ አይደለም፣ አብ ወልድ አይደለም፣ እንደዚሁም አብ መንፈስ ቅዱስ አይደለም አይደለ? በኦርቶዶክስ አስተምሮ መሰረት በአምላክነታቸው ግን አንድ ናቸው አይደለ? ስለዚህ አሁን ስለ ማንነት ነው እየጠየቅኩ ያለው፣ ስለ ምንነት አይደለም። በምንነት አሁን አንድ ናቸው ብለን የምታምነው ሁላቸውም አምላክ ስለሆኑ፣ ነገር ግን እኔ የማንነት ጥያቄ ነው የጠየቅኩ ያለሁት። አሁን አንተ በማንነታቸው አምላክ ናቸው፣ ግን ሶስቶቹ በማንነት አንድ የሚሆኑበት ቦታ አለ እኮ። አምላክ በማንነት አንድ አይደለም እኮ በእናንተ። አምላክ በማንነት ከሆነማ አንተ አምላክ ብለህ የምትጠራቸው ሶስት አማልክቶች እኮ ናቸው። እነዚህ ሶስት አማልክቶች ደግሞ እግዚአብሔር ይቃወማቸዋል እያልኩህ ነው። እግዚአብሔር እንደሚቃወማቸው በማስረጃ ልሰጥህ ነው። አንተ ግን የምታምነው በምንድን ነው ሲባል አምላክ በምንነት አንድ ነው ብለህ ታምናለህ። እንደገና ደግሞ ሶስትነትም እንዳለበት ታስቀምጣለህ። በማንነት አንድ ነው ማነው? በምንነት አንድ ነው፣ በማንነት ደግሞ ሶስት ነው ብለህ ታምናለህ። በማንነትም ጭምር አይደለ? እሺ ይኸውልሽ፣ በማንነት መጀመሪያ በማንነት ራሱ አንድም ሶስትም የሚሆንበት ነገር አርጎ ይናገራል ራሱ እግዚአብሔር።
ለምሳሌ በማንነትም አንድም ሶስትም ነው አይደለም? አዎ እንደዚህ እኮ እሺ። አዎ ለምሳሌ ልንገርሽ፣ ልጠይቅህ ቆይ። በማንነት አንድ ብቻ የሚመስልበት ነገር የሚናገረው ምንድነው? ከኔ ሌላ አምላክ ከኔ በቀር አይደለም። እሱ አይደለም ጥያቄ። ቆይ አንዴ አዳምጪኝ። አይወልሽ ቆይ አንዴ አዳምጪ። ከኔ በቀር አምላክ የለም ሲል ከኔ በቀር ካለ አንድ አካል እንደሆነ የሚነግርሽ ማንነቱን እየነገረሽ። ይሄ እኮ ማንነት አይደለም ምንነት እኮ ነው። ታዲያ ማንነትም ነው እንጂ ከኔ በቀር ካለሽ አካልን እየጠቀሰ ከኔ በቀር ከኔ እኔነት እኮ ምንነት እኮ ነው። እውነተኛው ማንነት እኮ የሚባለው ነገር እግዚአብሔር ሰው ሲጠራ እኔ ስል እኮ አሁን ስለ አካሌ አንተ ምንድነህ? ምንድነህ? እኔማ ሰው ነኝ። አዎ ሰው ነህ። እግዚአብሔር ምንድነው? አምላክ ነው። እግዚአብሔር ማን ነው ብዬ ስጠይቅህ ግን እግዚአብሔር አብ ወልድ መንፈስ ቅዱስ ናቸው አይደለ? ማን ነው ለሚለው ጥያቄ ስማቸውን ነው። አብ ወልድ መንፈስ ቅዱስ ብቻ ሳይሆን አብ ብቻውንም እግዚአብሔር ነው እኮ። አብ ብቻውንም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ወልድ መንፈስ ቅዱስ። ስለዚህ ይኸውልሽ ቆይ ላመጣልሽ እኮ ቆይ አንድ ጊዜ ቆይ። አሁን እነዚህ እኮ ሶስቶቹ አካላቶች የማንነታቸው መግለጫ ሶስቱ ስያሜያቸው በስም ይለያያሉ አይለያዩም? ይኸውልሽ እኔ ብሎ ሲናገር አንድ አካል እኔ የሚለው ላይ ይመጣል። ጥቅሱ ላይ ገና ነው። ጥቅሱ ላይ እኔ ብሎ ጀምሮ እኛ ብሎ ይጨርሳል አይደለም? አሁን እዛ ላይ በማንነቱ ሶስት ይሆናል። አይ በማንነት ሶስት ከሆነሽ አብ ወልድ ነው። አብን ወልድ ብለን መጥራት እንችላለን። በማንነትማ ሶስት ስለሆነ እኮ ነው አብ ወልድ ያልሆነው እኮ። አብ ወልድ ካልሆነ ተለሰለዛ በማንነት ሶስት ናቸው አትበላ። እውነተኛ ማንነት ነው ወይስ ማንነትና ምንነትን አለየው? በማንነቱ እኔ የሚልበት ቦታ አለው እኮ። በማንነቱ አምላክ የለም ሲልሽ ነው አምላክ በማንነቱ ነው እኔ የሚለው። በማንነቱ ነው እኔ የሚለው፣ በማንነቱ አይደለም። በአካልም ይመስላል ንግግሩ። በአካል አይደለም። በአካል ማን ነበረ ከኔ ጋር አብሮ ማን ሰራ ሲል በአካል እሱ አንድ ብቻ እንደሆነ ነው የሚመስለው። ሌላ ቦታ ግን እንፍጠር እኮ ማን እኮ እዚህ ጋር በአካል በማንነቱ ማለት ነው። በአካሉ እኮ እዚህ ላይ ይልቅ ቆይ እውነተኛው አሁን እግዚአብሔር ከማህፀን ይሰራል። እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ቆይ አንዴ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋሁ ምድርን ያጸናሁ እግዚአብሔር እኔ ነኝ፣ ከኔ ጋር ማን ነበር አለ። አሁን እዚህ ጋር የሚያወራው ሰለማን ነው ከተባለ ስለ ማንነት ነው የሚያወራው። አንተ አብ ወልድ ነው ወልድ መንፈስ ቅዱስ ነው። እሺ አብ መንፈስ ቅዱስ ነው አይደለ? እዚህ ጋር አንድ ማንነት አይደለም የሚነግርሽ እኮ። ማንነት እኮ የሚጠቀሰው እኮ ማንነት ተብሎ የሚጠቀሰው እኮ ምንድነው ከተባለ ሲያም ነው እኮ አካልን አይደለም። ማንነት ተብሎ የሚጠቀሰው ማለት ምንነትና ማንነት ይለያያል። ምንነት አምላክ ብሎ ሲያወራ እኮ ማንነቱን እያወራል እኮ። እኔ ብሎ ስለሚያወራው እኮ አይደለም እኔ እኮ አይደለም ስለኔነት ሳይሆን ስለ ማንነት ነው እያወራው ያለው እኮ። እኔ ብሎ ካወራ ማንነቱን እየተናገረ ምንድንነት እኮ ነው አይደለ? እኔነት እኮ ምንድንነት ነው። ማንነት ስትባል እውነተኛው ነው ትላለህ። ምንድንነት ስትባል ሰው ነው ትላለህ አይደለ? ይኸውልሽ እግዚአብሔር እሺ በቃ ሌላ ጥያቄ ልቀይርልህ። ምክንያቱም ማንነትና ምንነትን እየለየህ ማንነትና ምንነት ለስላሴ አይሆን እኮ። ማንነትና ምንነትን እየለየው ስላልሆነ እሺ ጥያቄ ብቻ ልጠይቅ። እሺ እዚህ ጥያቄ ልጠይቅ። አምላክ እዚህ ላይ ከኔ ጋር ማን ነበረ ሲል ማንም አልነበረም የሚለውን ሊሰጥ አይችል። አምላክ ወይም እግዚአብሔር ከኔ ጋር ማን ይሰጣል እኮ። ለዛ እኮ ነው አንድ አካል ይመስላል ያሉሽ እኮ። እዚህ ጋር አንድ አካል ሶስት አካላቶች ናቸው ብለህ ታምናለህ አንተ እኮ። አንድ አካል እዚህ ጋር ሆነ አንድ አካል ነው ብለሽ ስትይ ሌላ ቦታ ደግሞ ስንት አካል ናቸው? ባይብል ላይ ደግሞ ከአንድ በላይ አካል ነው በማለት አንድ በላይ ነው። ባይብል ደግሞ ሶስት ማን ነው? አንተ ደግሞ የምታምነው ሶስት አካል ናቸው ብለህ ነው። አንድ አካል ነው ብለህ አታምንም እኮ። አንድ ቦታ እኔ ብሎ ያወራል፣ ሌላ ቦታ እኛ ብሎ ያወራል። ለዛ እኮ ስለዚህ ይጋጫል። አንድ በላይ አንድም የሚሆን እውነተኛው ይሄ እኮ ታዲያ የሚጋጭ ሀሳብ እኮ ነው ሊሆን የሚችለው። ለምሳሌ ከአንድ ቦታ ላይ እኛ ብሎ ካወራ ማን ነው? ይሄ ምንድነው? ከአንድ በላይ ያላቸው ማንነቶችን የሚገልጽ ነገራቶች ካየን፣ ሌላ ቦታ ላይ ደግሞ እኔ የሚለውን ነገር ከኔ ጋር ማን ነበረ የሚለው የማንነት መገለጫዎች ካየን እርስ በርሱ የሚጋጭ ነገር ነው ማለት ነው የሚሆነው እኮ። አንዱ አንዱን አይፈታው። በእኛ አይጋጭም ለመሰለሽ። እኔ ብሎ ሲያወራ ስለ ባህሪ ነው፣
እኛ ብሎ ሲያወራ ስለ አካሉ እናወራን እናውቃለን። አይደለም እዚህ ላይ እኔ ብሎ እኮ ያው እዚህ ጋር አይውልክ። አሁን እኮ ስለኔ ብሎ እኮ ስላወራው አይደለም እየጠየቅኩ ያለሁት ከኔ ጋር ማን ነበረ ብሎ ማንነት ያላቸው አካላቶች እናንተ የምታምኗቸው ማንነት ያላቸው አካላቶች ከኔ ጋር የሉም እያለ ነው። እናንተ ማንነት ይመስላል እንደሱ ይመስላል ንግግሩ። ሌላ ቦታ ደግሞ እንፍጠር ብሎ ደግሞ ከሱ ጋር የሚፈጥሩ ከሱ እኩል የሆኑ እንዳሉ ደግሞ ያሳያል። ያንን እናየዋለን። አሁን እዚህ ላይ ስንመለከት ግን ከኔ ጋር ማን ነበረ ብሎ ሲጠይቅ እዚህ ላይ ማንም አልነበረም ማለት ነው አይደለ? አምላክ እናንተ በማንነት ሶስት ናቸው ብላችሁ የምታምኗቸው ወልድና መንፈስ ቅዱስ እዚህ ላይ የሉም። የሌሉ ነው የሚመስለው እሺ፣ ስለዚህ አሁን በዚህ ጥቅስ መሰረት ስላሴ የሚባለው አስተምሮ ውድቅ ይሆናል ማለት ነው። ውድቅማ እንዳይሆን ሌላ ቦታ ሶስቱን አብረን እንፍጠር ይላቸዋል። ዘፍጥረት 1:26 ላይ እግዚአብሔር አብ ወልድ መንፈስ ቅዱስ እንደሆኑ ምንድነው ማስረጃ? እዛ ላይ እንፍጠር ሲል ኢየሱስ መጣና ዘፍጥረት 1:26 ያሉት ኢየሱስ ከአንድ በላይ መሆናቸውን የነገረን እኮ ኢየሱስ ነው እኮ። ዘፍጥረት 1:26 ያለውን ተመርኩዞ ነው ኢየሱስ የተናገረው። ዘፍጥረት 1:26 ላይ እንፍጠር ያሉት እንደዛ ብሎ አምራርቶ እሱና መንፈሱ መሆናቸውን ስማቸው እንደዛ ብሎ መሆናቸውን የነገረን እሱ ነው። እንደዛ ብሎ አብራርቷል ኢየሱስ። ለምሳሌ በዘፍጥረት የተጠቀሱ ወይም ደግሞ በብሉይ ኪዳን የተጠቀሱን ጥቅሶች እንደዚህ ብሎ ተጽፏል፣ እንደዚህ ነው እያለ የሚናገርበት ሁኔታ አለ። ኢየሱስ እንደዚህ ብሎ እንደተጻፈ ሰምታችኋል፣ እንደዚህ የተባለው እንደዚህ ነው እያለ የተናገረበት በጣም ብዙ ጥቅሶች አሉ። ለምሳሌ የሙሴን ንግግር አንስቶ እንደዚህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ብሎ የተናገራቸው ብዙ ነገራቶች አሉ። ልክ እንደዚህ ዘፍጥረት 1:26 አንስቶ አብ ወልድ መንፈስ ቅዱስ ብለው እዚያ ላይ ዘፍጥረት 1:26 ላይ ያሉት እንፍጠር ያሉት አብ ወልድ መንፈስ ቅዱስ ናቸው ብሎ አብራርቶ ኢየሱስ ቀጥታ ያንን ባይጠቅስልሽም ለምሳሌ አሁን የዳዊትን ጠቅሶ ጌታ ጌታዬን በቀኝ ተቀመጥ አለው ያለው ስለሚለው ነው። ጌታ ጌታዬን የሚለው መዝሙረ ዳዊት ላይ እኮ ነው ያለው እንጂ ዘፍጥረት 1:26 ላይ ያለውን አይደለም እኮ። ስለ መዝሙረ ዳዊት ዘፍጥረት ቃል በቃል የዘፍጥረት የለም። ስለ መዝሙረ ዳዊት እንመጣለና አሁን እኔ ጥያቄ ዘፍጥረት 1:26 አንተ ለስላሴ ብለህ ስለጠቀስክ ለስላሴ እንደሆነ ልናረጋግጥ እኮ ነው። ለምንድን ነው መዝሙረ ዳዊት ነው የምትሄደው? ኢየሱስ እዛ ላይ ጌታ ጌታዬን ብሎ የተጠቀሰው ቀጥታ ከብሉይ ኪዳን ጋር የሚገናኝ ጥቅስ ስላሽ እስቲ አይደለም ዕብራውያን ላይ ራሱ ያስቀመጠው በነገራችን ላይ ጳውሎስ ነው እንትን አይደለም ኢየሱስ አይደለም። ግን እንደው እንሂድልህ በሚለው ነው እንጂ እዛ ላይ ጌታ ጌታዬን ብሎ የተናገረው ጳውሎስ ነው። እንደዚህ እግረ መረገጫ አደረገ ምናምን ብሎ እሺ፣ ችግር የለም። አሁን እዛ ላይ ስለ መዝሙረ ዳዊት ሳይሆን እያወራን ያለ ማቴዎስ 22 እያወራን ያለ ነው ስለ ዘፍጥረት 1:26 ባንድ ጊዜ ማቴዎስ እኮ ዘፍጥረት ነገሩ ዘፍጥረት ስለ ዘፍጥረት እንቀጥልና ከዛ በኋላ ማቴዎስ ላይ ያለውን የምናየዋለን። ዕብራውያን ላይ እኮ ነው የምነግርሽ ያለው ዕብራውያን ላይ ያለውን ከዘፍጥረቱ የዘፍጥረቱ እንፍጠር ያሉት ጌታዬን የሚል እንትና ማቴዎስ ላይ አለ። አሳየኝ። እሺ ማቴዎስ 22:41 ላይ እሺ ቆይ ጻፎችና ፈሪሳውያን ተሰብስበው ሳለ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማን ልጅ ነው ብሎ ጠየቃቸው ይላል። እነሱም የዳዊት ልጅ ነው አሉት ይላል። የዳዊት ልጅ ከሆነ እንዴት በመንፈስ ጌታዬ ይለዋል እኮ እናያለን። እሱን እሱን ልጁ ከሆነ ጌታዬ ይለዋል። እሺ አሁን እናያለን። እሱን ጌታዬን የሚለው ጌታዬን የሚለውን ነገር እናየዋለን። ሁለቱንም ዕብራውያን ላይ ያለውንም ማቴዎስ ወንጌል ላይ ያለውንም ሉቃስ ላይ ያለውንም እናየዋለን። የኔ ጥያቄ ግን ዘፍጥረት 1:26 ላይ ያለው ጥቅስ እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ያለው ለስላሴ ነው ብለኸኛል አይደል? መጀመሪያ ጥቅስ ስትጠቅስ ስለዚህ አሁን እዛ ላይ ያለው ጥቅስ ኢየሱስ ያንን ጠቅሶ አዲስ ኪዳን ላይ ለስላሴ እንደዋለ ወይም አብ ወልድ መንፈስ ቅዱስ እንደሆኑ አስቀምጧል። ያንን ቀጥታ አልጠቀሰም። አልጠቀሰም። ስለዚህ ዘፍጥረት 1:26 ላይ ያለው ለስላሴ እንደሆነ ከየት አምጥተህ ነው የምትናገረው አንተ? ስለ ስላሴ እንደሚያወራ አንደኛ አብርሃም ቤት ገባ። ዘፍጥረት 18 አላልኩህም? ዘፍጥረት 1:26 እኮ ይልሽ
እንፍጠር ያሉት አካላቶች ፍጥረት 11:7 ላይ ቋንቋቸውን እንደባልቀው ብለው ቃላት እንደገና ደገሙ። ሌላ ቦታ እየሄድክ ነው። ዘፍጥረት 1:26 ላይ ያለውን ጥቅስ ሲል ዘፍጥረት 18 አይደለም ኖሮ ግነት ነው ብለን እኛም እኮ እንቆም ነበር። አይደለም እንፍጠር የሚለው ዘፍጥረት አይደለም። ዘፍጥረት ያነጋገር ይሰማኝ ነው። መደጋገም ብቻ አይደለም፣ በአካል ራሱ ሶስት ሆኖ መጣ። ይሰማል? ድምጼ ይሰማል? የሚሰማ ከሆነ የተደማመጠን። እኔ ዘፍጥረት 26 ነው እያወራህ ያለሁት። ከመመሪያ 40 ዛፍ የተገለጡ ሰዎችን አልጠየኩም። እነዛ ሰዎች እነማን ናቸው ደግሞ የሚለው እናያለን። እንፍጠር የሚለው አረ በፈጣሪ አንዴ ስንት ናቸው የሚለውን ማወቅ ስለ ስንት ናቸው አይደለም፣ ስለ ስንት ናቸው አላልኩም እኮ። አሁን እኔ የኔ ጥያቄ ዘፍጥረት 1:26 ላይ ያሉት ስላሴዎቹ እንደሆነ ማስረጃ ስጠኝ ነው። ከአንድ በላይ ናቸው እኮ ብለኸኛል። ተስማማን? ገብቷል? አሁን እዚህ ላይ ይሄ ከአንድ በላይ ናቸው የሚለውን ነገር ከተስማማን በአንተ አካሄድ መሰረት ማለት ነው፣ በዛ ጥቅስ መሰረት ዘፍጥረት 1:26 ላይ ያለው ጥቅስ ለአብ ለወልድ ለመንፈስ ቅዱስ እንደሆነ ማስረጃ ስጠኝ ነው እያልኩ ያለሁት። አብርሃም ቤት አብርሃም ዘፍጥረት 18 ነው። ሌላ ታሪክ እኮ ነው ያነ ሆኖ መጣ። ስለዚህ ከአንድ በላይ ሶስት ነው እግዚአብሔር ነው። ያ ሌላ ታሪክ እኮ ነው። እውነተኛው ያ ሌላ ታሪክ ነው። ይሄ ሌላ ታሪክ ነው። ያ ታሪክ የሚያወራው ስለ ሉጥ ቤት ስላቀኑት ሰዎች ነው የሚያወራው። ታሪኩ ጭራሽ አይገናኝም። ይሄኛው እያወራ ያለው ደግሞ ስለ ፍጥረት ነው እያወራ ያለው። እኔ ጥያቄ ደግሞ ዘፍጥረት ላይ 1:26 ላይ እንፍጠር እያሉ እየተነገሩ ያሉት እነማን ናቸው ለሚለው ጥያቄ ነው እየጠየኩ ያለሁት። አብ ወልድ መንፈስ ቅዱስ ለመሆናቸው ማስረጃ ስጠኝ እኮ። እንደዚህ ይኸውልሽ፣ አሁን በመጽሐፍ ቅዱስ አንዱ ጋር ለማለት የፈለገው ነገር ካልገባሽ፣ ልክ ቁርአንም ቢሆን እኮ የሆነ ቦታ ላይ ግራ የሚገባ ነገር ሳለ ሌላ ቦታ ያለ ጥቅስ ታምጪና ይሄ ማለት ይሄ ነው ብለሽ ታብራለሽ። ተመሳሳይ ፍቺ ሲኖር ነው የሚፈታው ነገር ሲኖር እኮ ነው። የሚገባ ቃል ስላለ ለምሳሌ አሁን አንቺ ቅድም ራስሽ እንዳብራራሽ የሚፈታ ነገር ሲኖር እኮ ነው። አላህኛ ሲል ከአንድ በላይ አለመሆኑን ለማስረዳት ሌሎች ጥቅሶችን አምጥታሽ ይሰማሃል? ድምጼ እኔ ባይብል ላይ አልሄድኩም። ቅድም ቁርአን ተሳስረዳ አይደለም ቁርአን ነው ይሰማል? ድምጼ ድምጼ የሚሰማህ ከሆነ በቃ እኔ ልስጥ። አንተ ማምጣት ካልቻልክ እኔ ማስረጃ ልስጥህ። እኛ ሲል ብዙ መሆኑን ለመጥቀስ ሳይሆን ከአንድ በላይ ለግነት ነው ብለሽ ስለ ቁርአን እኮ እያወራን አይደለም። ቁርአን ላይ ተቀሰልነ መጣሽ። ስለዚህ እኔም እንደዛው ነው ያመጣሁልሽ። እውነተኛው አሁን እኛ ቁርአን ላይ ጥያቄ ካለ ጠይቅ ብለናል። ቁርአን ላይ ጥያቄ ስለሌለ ወደ የት ሄዳ? ወደ ባይብል ሄደናል። አሁን ባይብል ላይ ስጠይቅህ ሰው የቁርአን አፈታት ዘይቤውን ነው እየነገርኩህ። አንድ ጊዜ አይደለም። አሁን የኔ ጥያቄ ደግሞ ምንድነው መሰለህ? አንተ የማይገናኝ ታሪክ አምጥተህ እንድታገናኛልኝ ሳይሆን የፈለከውን ጥቅስ እኮ ትጠቅሳለህ። ለምሳሌ ማቴዎስ ወንጌል ቅድም ያነሳቸውን ጥቅሶች ማንሳት ትችላለህ። እንደዚሁም ደግሞ የዘፍጥረት 1:18 ያለውን መጥቀስ ትችላለህ። አሁን እኔ ግን ጥቅስ ጥያቄ ምንድነው ኤሎሂም የሚለውን ማንሳት ትችላለህ። ዘፍጥረት 1:1 የፈለከውን ጥቅስ አንስተህ ቅድም ለምሳሌ እንውረድ ያለውን አምስተህ መሞገት ትችላለህ። ግን ሁሉንም ጥቅስ ለማየት የስላሴን ያማከላሉ የስላሴን ጥቅስ ያሳይልኛል ብለህ የምታሳያቸውን ጥቅሶች መጥቀስ ትችላለህ። ግን መቼ ነው የምትጠቅሰው? የመጀመሪያውን ስንጨርስ ነው። ለምሳሌ አሁን እኛ የጠቀስነው ዘፍጥረት 1:26 አንዴ በፈጠረ አንዴ ዘፍጥረት 1:26 ላይ ያለው ጥቅስ ኢየሱስም ሲያብራራ ሆነ ሌሎችም አካላቶች ዘፍጥረት 1:26 ያለውን ጥቅስ ጠቅሰው ስላሴ ወይም ደግሞ አብ ወልድ መንፈስ ቅዱስ ናቸው ብለው ያብራሩበት አንድ ጥቅስ የለም ባይብል ላይ አይደለ? ያንን ጠቅሶ ቀጥታ እንደዛ ያለ የለም። አመሰግናለሁ። አሁን እኔ ምን አደርጋለሁ መሰለህ? አንተ ስላላመጣህ እኔ ዘፍጥረት 1:26 ላይ ያለው ጥቅስ ለመላእክት እንደሆነ ማስረጃ ልስጥህ። ኩፋሌ ይዘን መጽሐፈ ኩፋሌ መጽሐፈ ኩፋሌ 4:4 ላይ ክፈትልኝ። አንብቢ ሰምቻው አውቃለሁ። ታነብሽ ይዘሻል አንቺ መጽሐፍ ቅዱስ? ፈጣሪያችን እግዚአብሔር
ምን ይላሉ እዛ ላይ መላእክቶች ፈጣሪያችን እግዚአብሔር ለኛ እንደሃለን ብለው ይናገራሉ። ሰውን ብቻውን መልካም ማን ነው? ሰው ብቻውን ይሆን ዘንድ መልካም አይደለምና የምትመቸውን ረዳት እንፍጠርለት በማለት እንፍጠር እያለ ሲያማከራቸው የነበረው እዛ ላይ መላእክቶችን እንደሆነ ያስቀምጣል። እንፍጠርለት ነው ያለው። እዚህ ጋር ቢሆን እኮ እንፍጠርለት ሲል መላእክት አብረው ሊፈጥሩ ነው እንዴ? እኮ መላእክቶችን ነው ያማከራቸው ነው እዛ ላይ